መወያየት አይደል የምትፈልገው? ያስ ምንድነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው፣ ውሸት ነው። አንተ ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት ነው። ዮኒ ራስህን የምጠይቀው በመጀመሪያ፣ ከዛ ወደ ናቲን መጣ። ያመጡልሃል። አንተን ቀደም። ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቸ ያለህ፣ አንተ አምጣ። ዮኒ ባጭሩ መንፈሳዊ ጤንነቱ ተቃውሷል ነው ብዬ የምለው። በዚህ ንግግር ውስጥ ማውራት ይችላል፣ የወንጌላውያን ትክክል ያልሆነውን ፓርት ማውራት ይችላል። እሱ የሚያወጣው እሱ የሚዘረግፈው እኛ ያልተናገርነው አንድ የለም። አንድ የለም እኮ አልኩህ፣ አንድ የለም። እንዳልክ እንኳን ራሱ እንኳን ቢጽፍ እንደዛ እንኳን ብሎ እንዳልክ እንኳን ቢጽፍ አንድ ግለሰብ እንዳልክ እንጂ የጻፈው በሙሉ ጴንጤን መሆን የለበትም ብሎ የሚል ነው የኔ አቋም ማለት ነው። እንዳልክ እንኳን እንደ ግለሰብ የጻፈው እዚህ ጋር የነፃነት ሞት ላይ እየቀለደ በሀዘኑ ላይ እያሾፈ እንዳይደለ በትክክል የሚያሳይ ምንም አይነት ነገር የለም። ወንድማችን ነፃነት ወርቅነህ ሞት ላይ ልክ እንደተላገጠ እንዳላገጠ ጴንጤ ማለት አረመኔ ነው፣ ጨካኝ ነው፣ በሰው ሞት የሚቀል ነው፣ በሰው ሀዘን የሚያሾፍ ነው እያለ ቅድም ሲናገር የነበረውን ነገር ስሰማ አልቻልኩም ማለት ነው። ኦኬ አይ ትክክል አይደለም። ጴንጤ ማለት በሰው ሞት ላይ የሚቀልድ ማህበረሰብ እንዳይደለ የኔ ወገን ስለሆነ ገብቼ ነግሬዋለሁ። አይደለም ዳግዬ ኮንሰርት ላይ ተገኝተሽ ነበር አይደል? ያ ከፍለሽ ነው የገባሽው? ኧረ በፍጹም ዮኒ ማኛ አሁን ከፍሎ ነው ያስገባው እያለ ሲዋሽ ነበረ። ጌታ ምስክሬ ምንም በነፃ አምልከን ደስ የሚል መንፈስ ነው። ዮኒ እየሰማህ ነው አይደል? እንደዚህ ነው አደባባይ ላይ ስትናደድ ደም ሲፈላ ወጥተህ አታውራ። እኔ አልኩትኝ ቅዱስ ቁርባን በሚቆርብበት ሰዓት ላይ ቅዳሴው ካለቀ በኋላ ማለት ቅዳሴው ላይ ባሮክን አስገባው ትላላችሁ። አላክልኝም። ከላክ አስገባዋለሁ። ይላክ የለም ማለትና መላክ ይለያያል። እናንተ ስላያችሁ ከስር መግባት ከፈለገ ካልፈለገ መብቱ ነው። ግን ካለ አስገባዋለሁ። የለም ካለ አስገባዋለሁ። ነገሩ ቤተክርስቲያን መካነ ኢየሱስና ወንጌላውያን መካነ ኢየሱስና ሉትራውያን እንደ ቤተክርስቲያን ይሄ ጠረጴዛ የሌለው ቤተክርስቲያን አይደለም ብለው አላሉም። እዚህ ቲክቶክ ላይ ውርውር የሚሉ ቀኝና እግራቸውን የማያውቁ ሉትራውያንን ብለው እያሉ ክንፏ እንደተነቀለ ቢራቢሮ ወዳገኙት አቅጣጫ አትላሳቸው። አባቴ በሌሉበት ተዋቸው። እንደሱ አትበላቸው። እነሱ ያመኑበት ነገር አለ። ያመኑበትን ነገር ወዳገኙት ለመብረር የሚፈልጉ 3 እና 4 ሰዎች ናቸው ያሉት እንጂ ያመኑበትን ነገር ማድረጉ ጥሩ ነው። ያመኑበት ነገር ሲናገሩ ምን አሉ? ዮኒ ይሄ ጠረጴዛ የሌላቸውን ቸርች ብለን አንጠራቸውም ብለው አሉ። ኦኬ ስለዚህ መካነ ኢየሱስ ቤተክርስቲያን ያለው አይነት ጠረጴዛ ሙሉ በምንድን ነው የምታቀርበው? አንተ የምትላቸው አንላቸውም ከተባለ በቁርባን አለ አይደለ? አንተ የምትሄድበት አለው። በምንድን ነው የሚቀርበው? የሚቀርበው የራሱ ጠረጴዛ የለውም ምናምን ዝም ብለህ ከሸልፍ ላይ ነው የምታነሳው። ጠረጴዛ አለው ማስቀመጫ። ዮኒ ኦኬ ታዲያ ጠረጴዛ መኖሩ ዮኒ አድምጠኝ። እሺ እኛ ጠረጴዛ አለው የለም አይደለም። ውሃ የምንጠጣበት እኔ ፑልፒት ላይ ስቆም መድረክ ላይ ስቆም ውሃ የምንጠጣበት ትንሽ የጠረጴዛ መድረኩ ላይ እንኳን አለን። ውሃ የምንጠጣበት ሃይላንድ ውሃ ማለት ነው። ታዲያ ምንድን ነው የሚያጨቃጭቀው? ቆይ አድምጠኝ። የሚያጨቃጭቀው አሁን ፑልፒት አለ ቆመን የምንሰብክበት ማለት ነው። መጽሐፍ ቅዱሳችን የምናስቀምጥበት ማስታወሻ ደብተራችን የምናስቀምጥበት ማለት ነው። ከሱ አጠገብ ደግሞ አንዳንዴ ፍላወር አበባ ነገር አለ። ካልሆነ ደግሞ ትንሽዬ 4x4 የሆነች ጠረጴዛ ውሃ እና ቲሹ ወይ ደግሞ ሶፍት ነገር የምናስቀምጥበት አለ። አንዳንድ ቦታ ላይ ደግሞ ከዛው ራሱ ከፑልፒቱ ስር የውሃ ማስቀመጫም እንደ ቦክስ ነገር አለች ወይ ደግሞ ቲሹ አለ። እኔም የመድረክ ሰባኪ ስለሆንኩ ማለት ነው። አሁን ከሱ ውጭ የጌታ እራት የሚቀርብበት 4 እግር ያለው ጠረጴዛ አለ እንደ መጠኑ ስፋት ማለት ነው። ኦኬ ያ ጠረጴዛ የጌታ እራት በሚቀርብበት ጊዜ እኛ ጋር በወር አንዴ እንደዚህ እንወስዳለን። በ2 ወር አንዴ እንደዚህ የሚወስዱ አሉ። እዚያ ጠረጴዛ ባለበት ቦታ ላይ የጌታ እራት የሚመጣበት አለ፣ ህብስቱ የሚመጣበት እንደዚሁም ወይኑ የሚመጣበት አለ ማለት ነው። በዛ ዕቃ ላይ ሆኖ እዛ ጋር ይቀመጣል። ከዛስ ፓስተራችን ከጸለየ በኋላ ህብስቱን ከዛ ጠረጴዛው ላይ አንስተው አዙረው ለኛ ይሰጡናል። ወይኑንም አንስተው ይሰጡናል። በአንድነት ሆነን ፓስተር ከጸለየ በኋላ እንወስዳለን ማለት ነው። አሁን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለን እኛ አንልም።
አንልም። እነዚህ ሉትራውያን ግን የተባሉት እዚህ ቲክቶክ ላይ የሚሯሯጡት ቅድም ያልኳቸው ሰዎች እነሱ ይሄ 4 እግር ጠረጴዛ የሌለውን እኛ ቸርች ብለን አንጠራውም አሉ። ሁ አዩ እያልናቸው ነው። ባይዘው ፊት ለፊታችን ቆመው ማውራት የማይችሉ ድኩማን ናቸው። በእግዚአብሔር ቃል አትስደባቸው ብራዘር። እነሱ የሚያምኑት አለ፣ አንተ የምታምነው አድምጠኝ ዮኒ አድምጠኝ። እነሱ እኔ የምከተለውን ፔንቴኮስታል እያበሻቀጡ የሚሳደቡ ይቅርታ ፔጅ ላይ ላሳቸዋ ፔጅ ላይ አድምጠኝ። ደካሞች ለማለት ነው። ድኩማን ማለት ሌላ አይደለም። አይ ድኩማን ስድብ ነው አባቴ። እንዴት ነው የምትለው? ተው ደካሞች ማለት ነው ሌላ አይደለም። ድኩማን ብሎ መሳደብ ድኩማን ስድብ ነው አባ። ፔንትም ላትገባለች አትስደባቸው። እንደዚህ ያምናሉ ብለህ የእነሱን ንገራቸው፣ የእኛን ደግሞ እንደዚህ ይሉናል ብለህ ኤክስፕሌን አድርግላቸው። ዮኒ አሁን እኔ ተናገርኩ እኮ አልኩ። ድኩማን ናቸው ማለት ደካሞች ማለት ነው። አለቅ ሰላም፣ እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይህንንም ሳልጨርስ ነው የመጣሁት። ልጨርስና በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። አይ እንደሱ አንተን ሳልወያይማ አልተኛም። ለዛ መወያየት ካለ እንዳለ እንዴ የኦርቶዶክስን ስም አንስተህ ኦኬ፣ እንደ መጀመሪያ የተነሳንበትን ሀሳብ ልናገር። እንደ መጀመሪያ የነበረውን ሀሳብ ልናገር እና የተነሳው ምንድን ነው? እኔ ባየሁት ነገር አዲስ ስለመጣ ላብራራለት እና ወደ ጉዳያችን ሚዩት አድርጌ ሰማችኋለሁ። ሁለታችሁ አውሩ። እኔን ብሎክ አድርገህ እኔ አላወራችሁም። እኔ እዚህ ሆኜ ሰማችኋለሁ። ሁለታችሁ ከመሰዊያው ጀምሮ ሚዩት አድርጌያለሁ። ኦርቶዶክስ ላይ የተናገርከው እንዳለ እናወራለን። ችግር የለውም። ስለዚህ ነገርን ከእንትኑ አይደል የሚባለው ይምጡልኝ ብለኸኝ ነበረ። ቀጥለህ ግን ማይክ ከፍተህ አውራ እንዳትለኝ ሆኒ። እኔም ብሎክ አድርጋችሁኝ ሀሳቤን ልጨርስ ብዬ ስል ገና እንደመጣ ጠየቀኝ እኮ። እስካሁን እንኳን መድረኩ ያንተ ብቻ ነበር እኮ። ዮኒ አድምጠኝ እኮ። ታዲያ ሀሳቤን ልጨርስና ያወራል ብዬ ስለ አንተ እኔን እሱ እንደገባ ብሎክ አድርጎ እሱ ያወራ ብለህ የምትል ከሆነ ናቴ አንዴ ያለኝ ምንድን ነው ስለምን እንደሆነ ንገሩኝ ብሎ ነው የጠየቀኝ እንጂ አንተን አታውራ አላለህም ብሏል። ቆይ ዮኒዬ፣ ንገሩኝ ሳይሆን ኤልጂቢቲኪው እንዴት እንደሚቀበሉ አሜሪካ ያሉ የፕሮቴስታንት ዲኖሚኔሽን አሳይቼ ጀምርና ወደ ኦርቶዶክስ ደግሞ ያነሳቸውን ከመጽሐፍ ቅዱስም ከቅዳሴም እንዲሁም ደግሞ ከቤተክርስቲያኑ አስተምህሮ እንነጋገራለን ማለት ነው። በጣም ቀላል ነው። ቅድም አንተን አምጣ ሲል ስለነበር እኔ ከማስረጃው ጀምራለሁ። ወደኋላ ነበርኩ። ቆይ አንዴ ኤርሚ፣ ያቀረብክላቸው መምህራን በነገራችን ላይ ያቀረብክላቸው መምህራን መምጣት አይጠበቅባቸው። በግዴታ ነው የሚወራው ዮኒ። እኔ ማለት እኔ ማውራት ስለማልችል ነው። በግዴታ ነው እስካሁን። ቆይ ኤርሚ፣ እንደው ቆይ አንዴ ነው አድምጠኝ። ሀሳቤን ጨርሻለሁ ብያለሁ አላልኩ ማለት እና መቶ የሆነ ነገር አድምጠኝ። ሀሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድን ነው ብሎክ የተደረግከው? ለምን እኔን ሀሳብ አታስጨርስም ነው ብዬ ጨርስ። እሺ ጎሄድ። እሺ ጎሄድ። አንዴ ሚውት አድርግልኝ ናቲ ፕሊዝ። ይጨርስ። አጠራ አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ጎሄድ። ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደኋላ እንደገና ልትመለስ ጽፌ ያስኩት ላይ በመካከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማ ዲቤት እንዳቀረቡልኝ እነማ እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በመካከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም። ላውራበት ገብቶኛል። ቀጥል። አልጨረስኩም፣ ላውራበት አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሰ ብዬ ስለ አንተ በመሀል ሀሳብ አስገባ ማለት ነው። ጎሄድ። ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ
የዘበነ ቪዲዮ ቅድም የታየው ላይ ኦኬ በስናይፐር አናትህን ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ ቆየሁኝ። በደንብ ስማኝ። ማናቸውንም ጠራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ያልኩት ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል። ኦኬ ሄደው እንዴ ለስድስቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድን ነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጣውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ፣ በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀረበ ነው አኪል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል። ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን የምትነግረኝ ጠየቃቸው አልመጣሉ። 15 ሰው አልመጣሉ ብሎ ነገር የለም። እነማን እንደሆኑ ከነ መረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። እናገራለን ከነ መረጃው መነጋገሩ አይመጣ የመጣል ሰው አለ። ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ሁለት ዲቤቶች አሰረዘ። አንተም የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጠ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለ ጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀረበልኝ ማለት ነው። 15 ሰዎች ከነ ጭምብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነ ጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ ነው መስሎ የመጣው። ኦኬ ከነ ጭምብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያወሩ
2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያውሩ፣ እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ፣ በተነሳው ነገሮች ላይ አወያዩኝ እያልክ ነው። አልሰማን። ወደ ገደለው ከእነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው። ይመልሱልሃል። አንተን እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብለው አላልክም አይደል? ብያለሁ። የምን መዋሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቅረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይኸው አሁን መጨረሻው ላይ ማለት ነው የነኝም ብላ ዮኒ ማኛ ብሏል። ይኸው ይመሰክራል። መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትም ልደትን ሙዳ ላይ ያስኩ፣ ፈለገ ስለመጣ ሙዳ ላይ ያስኩ። የትኛውን ያላስኩ? እሱኛውን ብልሃል ነው ብዬ የምልህ። ለምሳሌ አሁን ታዲያ አላልክም አትበላ። አድምጠኝ፣ በከፊል ነው ያልኩ። አሁን ሙሉን ያልኩት ምንም ዋሸት አያስፈልግም። ሙሉን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ። ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ። መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም። በዚህም ጉዳይ ከማነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይዶ ነው። አዎ ልደትን በደንብ ነው የጠየቁት። እንዲያውም ጸቡ የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላል። ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ። ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ። በሰዓቱ ታወራላችሁ። በየትኛው አጀንዳ ላይ? በየትኛው? ስለ እኔ ይኸው ስለ ኤልጂቢቲኪው ገለመሌ ስለሚባለው በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደግፉ እናውራለን። በየትኛው ቤተክርስቲያናት ትሰማለህ? በደንብ አድርገህ ይገልጹልሃል። የኦርቶዶክስ ልጆች መረጃ ይዘው መጥተዋል። አንተን ቅድም አምጣ ብዬ ነበር አይደል? አምጣ ብዬ ሳመጣልህ አልቀበለውም አልከኝ። አድምጠኝ። ጆል ኦስቲን አይደል? ጆል ኦስቲን ማለት አንድ ግለሰብ ነው አይደል? ኦኬ ሌሎቹ ይመጣልሃል። ይሁን በቸርች አምጥቼልሃለሁ። በቸርች ያመጣልሃል። አንተ ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት። ዮኒ ራስህን የምጠይቀው በመጀመሪያ፣ ከዛ ወደ ናቲን ያመጡልሃል። አንተን ቀደም ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቸ ያለህ አንተ አምጣ። ችግር የለውም። ስለዚህ አድምጠኝ ዮኒ። ቆይ እንደማመጥ ፕሊዝ። አንተ አሜሪካ ሀገርን መወያየት አይደል የምትፈልገው? ያስ ምንድን ነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው። ውሸት ከሆነ ይመጣልሃል መረጃ። መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማውያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቸርች። ቆይ ሌላም ሊጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይኸው መረጃ ሊመጣ ከኔ ጋር እናውራ። ናቲ ያመጣልህ። እኔ ይኸው ልነግርህ ነው። አንተ አትሰማም። አንተ ይሰማ መብት አለው። አይ ኢየሱስ የመናገርማ መብት አለው ብራዘር። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው። ጥሩ ከኔ ጋር አውራ። ዮኒን ትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? ሲያምርህ ይቀራል። ዮኒ እየሰማኸኝ ነው? ይኸው ደቂቃ ተይዞልን እኛ እናወራለን። አንተም ብትወጣ ይህን ጉድ ይዘረግፏለሁ። ወጣህም ምንም የምዘረግፍ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃ አድምጥ እኮ። ታዲያ አምጣ እኮ እያልኩ ነው። አድምጠኛት በለኝ። እኔ ሕፃን ልጅ አንድ አታመጣም። ከጥላቻ ውጪ አንድ አታመጣም። ጥላቻ ነው ያለው። ቆይ ዮኒ ግን ለምን ዛቻ ይሆናል? አውርደህ ከኔ ጋር አውራ ዮኒ። አንዴ ይቅርታ። ስለ ጥላቻ ካወራን
እኮ ይኸው መረጃ እኔ ላሳይህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማህ ነው? አዎ ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ እሺ፣ በእውቀት ችግር አስተለን ያስተለን ሁለት ሰዎች አታውሩኝ። አንድ አታውሩ። እሺ እኔን እያወራኝ ነው አይደል? አንዱን ዝማስ አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለሁም ከሱ ጋር ነው። ኦርቶዶክሶች አንተ ነህ ጀመርከው። ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ዲቤት እናርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳዩናት ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስረኝ ታሩ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብን ሮጠህ መሄድ አለ መመስከር። በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው የማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል። ሚውት አድርግ። ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንደ የምትፈልገው መረጃ ፈላጊ አይደለም። እውነት የለው ማመለጠ ዮኒዬ እኔ ፊት የሚቀርብ እያላን ነበር እንዴ? ሲል ነበረ ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ ያልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩን ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይሄንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው፣ ይኸው በትልቁ አስቀምጣለሁ ፈልገዋል ማለት ነው። በዚህ ውስጥ እንደ መንፈሳዊ ሰው የምረዳው ነገር አለ። ከዚህ በፊትም በሚያደርገው ነገር ላይ ብዙ ያልተተወ ወይ ደግሞ ብዙ አንደኛ በቸርች እየተማረ አይደለም። ይህንን እዚህ ማውራት ባይገባኝም ቢማር ኖሮ በመሰረታዊ ክርስትና ትምህርት ላይ ተወሱ ምን መሰለህ፣ መግባትህን ባቅ ኖሮ እንዴት ጥሩ ነበር። ገና ሲጀምር የጀመረበት በቁጣ ስለሆነ የገባ አሁን እልህ ላይ ነው ያለው። ስለዚህ ተወውና በቃ አንተ ማውራት የሚፈልግ ሰው ካለ ይምጣና እዚህ ይነጋገር ከአንተ ጋር። ማንም መጥቶ ማውራት ከፈለገ ናታኑም ይሁን ማንም ይሁን ይምጣና መነጋገር የሚፈልግ ሰው ካለ ሼር አድርጉላቸው፣ ይምጡ ይነጋገር። ቢፈልጉ ከሆስት ያድርጉ፣ ቢፈልጉ መጥተው ይነጋገሩ። ዳትስ አሁን ዮኒ ማኛን ለጊዜው እንተወው፣
ገና ቤት ሲከፍት ተከትየው ገብቼ ነበረ ቅድም እና በእልህ ነው የገባው። እኔ ይሄ ልጅ ምናምን ብዬ አይ አሁንም ጴንጤ ነኝ ምናምን ሲል አይ በቃ የሆነ እንግዲህ ወይ ሳንቲም ሊፈልጉ ይችላሉ እኛ የእነዚህን እንትን ስለማናውቀው ኤኒዌይ ማውራት የሚፈልግ ሰው ካለ ሼር አድርጉላቸው ይምጡ። በቃ አለቀ። አሁን አንተ ኤርሚ እየተባለ ኦኬ ቴንክ ዩ። እሺ ቴንክ ዩ እትዬ ተባረኪ። ኦኬ ለማውራት የሚፈልግ ሰው ካለ ምንድነው እንግዲህ ሲወራ የነበረው ነገር ላይ እንዳልን በጥፋተኛ ለማድረግ የተሄደበት መንገድ ነው። እኔ እንግዲህ በቤተሰብ ውስጥ እንኳን እኔና ሚስቴ በሀሳብ ማንስማማበት አለ። ከልጆቼ ጋር በሀሳብ ማንስማማበት አለ። ምንም ልጆች እንኳን ቢሆን የኔ ሀሳብ ሙሉ በሙሉ ይቀበሉታል ማለት አይደለም። የእነሱንም ሀሳብ ደግሞ የምቀበለው ደግሞ ይኖራል ማለት ነው። የሀሳብ ልዩነት አለ ማለት አንደኛው አታዩ ሌላ ነው፣ ሌላኛው አታዩ ሌላ ነው። የእንዳልክን የተፖሰተውን ነገር በነፃነት ወርቅነህ ሞት ላይ እንደተላገደ አድርገው የሚናገሩ ሰዎች አሉ። የእነሱ ሀሳብ ነው። ከሚስቴ ጋር በዚህ ሀሳብ ባለስማማ፣ ከፓስተሬ ጋር በዚህ ሀሳብ ባለስማማ፣ ከዮኒ ጋር በዚህ ሀሳብ ባለስማማ፣ ከሌሎች ጋር ከጸጊ ጋር በዚህ ሀሳብ ባለስማማ፣ በቃ አልተስማማንም ማለት ነው። እናንተ ያያችሁበትን እይታ እኔ እንዳየው ካደረጋችሁኝ እንደ እግዚአብሔር ቃል ካሳያችሁኝ እይታዬን አስተካክላለሁ። እኔ የማያየሁበትን እይታ እንደ እግዚአብሔር ቃል ካሳየኋችሁ እንደዛ ልታሳዩ ትችላላችሁ። አሁን ቅድም ዮኒ ሲናገር የነበረው በሙሉ ወንጌላውያን አማኞችን ነበር ሲሳደብ የነበረው እንደሰማችሁት ማለት ነው። ከመግባቴም በፊት ጥቂት እየሰማሁት ነበረ። ወንጌላውያን አማኞች ግብረ ሰዶማውያን ናቸው እያለ ማለት ነው። አይደለንም። እንደዚህ አይነት ትምህርትን አንቀበልም። የሚቀበሉ አብያተ ክርስቲያናት አሉ። አዎ እነሱ የሚቀበሉት አብያተ ክርስቲያናት በምንድን ነው? በአብያተ ክርስቲያናቱ ዘንድ ተቀባይነት የላቸውም። ወርቅዬ ነሽ የገባሽው ወይስ ማን ነው? ወርቅዬ ነሽ በመጀመሪያ ብለስ ኤርሚዬ ሶሪ፣ በሁለቱም ከፍቼው ነው። እኔ ራሴ ኤርሚዬ በጣም ነው ያዘንኩት በእውነት ምንም ሪስፔክት እያደረገ አልነበረም ሲያወራ የነበረው እና አሁን ራሱ ኑና ዘርግፉላቸው ሲል ነበር። ሂዝ ኖት ዊዝ አስ ከኛ ጋር ምንም የሚዘረግፈው ነገር አነጋገሩ ሂ ጀስት ዋን ማኒ በቃ ገንዘብ ፈልጎ አቴንሽን አንተን ተጠቅሞ አቴንሽን ማግኘትና ገንዘብ መሰብሰብ ነው እንጂ የሚፈልገው ስለ ክርስትና ግድ የሚለው ልጅ አይደለም። ምንም የሚዘረግፉላቸው እያለ አንተንም ያናገረ በጣም ዲስሪስፔክት አድርጎ ነው። እንደውም በጣም ታግሰኸዋል እና ሶሪ እዛ መሆን አልነበረብህም። ፕሊስ አትሂድ እዛ ቤት። ይችላል መብቱ ነው። ለእነሱ ሁሉ መልስ ስትሰጥ አትውልም። አንተ ጀስት ፎከስ ኦን ስራህ ላይ። ምክንያቱም ጠላት ጊዜህን ሊበላ ነው የሚፈልገው እና በጣም ታግሰኸዋል። እሱ ሳይድ አድርጎ በቃ አሁን መጥቶበታል። የድሮ በሽታው ተነስቶበታል። እኔ እንደዛ ነው የምለው ኤርሚዬ። ኦኬ እንጂ እንደ ክርስቲያን አይደለም፣ ወግኖ ከክርስትና ጋር አይደለም እየቆመ ያለው። ጭራሽ ኑና ዘርግፉላቸው እያላቸው ነው። እና አንተን በሪስፔክት ሳይሆን እያወራ የነበረው በጣም 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 ባለማክበር ነበር ሲያወራ የነበረው። ከኛ ወገን ቢሆን ከክርስትና ወገን ቢሆን እንደዛ አድርጎ ወንድሙን እንደዛ ወታች እያደረገ አያናግርም። እሱ አሁን በቃ አቴንሽን አግኝቶ ገንዘብ መሰብሰብ ነው የሚፈልገው የቲክቶኩን ቁጥር አብዝቶ። ስለዚህ ሲሆን ኤርሚዬ እሱ ጋር ኦኬ ቴንክ ዩ። እኔ እንግዲህ ያልተሰደብኩበት ጊዜ የለም፣ ግን ምንድነው አንዳንድ ጊዜ ዝም ሲባል ይሰማል። አዎ ይሰማል። ወርቅዬ አይሰማም እንደ እኔ ድምፅ? ጸጊ ይሰማል። ጸጊ ማነው እህትዬ? አይሰማም። ይሰማል። ማናችሁ? ያንቺ ነው የማይሰማው። ያንቺ ነው የማይሰማው። ወተሽ ግቢ። ቆይ ላስወርዳትና መልሼ ላስገባት መሰለኝ። የእሷ ነው የማይሰማው። ኤርሚዬ ሚዩት ሆናል። ሁላችሁም ሚዩት ሆናችኋል። እህትዬ አንቺ ወተሽ ግቢ። አይሰማትም። ኤርሚ ሰላም ብያለሁ። አብዲ ቆይ አንዴ፣ እንዴት ነህ? ሰላም እግዚአብሔር ይመስገን። አይ ትንሽ ነገር ብዬ እንትን ነው ስከታተላችሁ ነበር። እግዚአብሔር መልካም ነው። መቼም ያው እኛ የተለየ ሰው ነህ አንተን፣ ሁላችንም የተለየን በጌታ ያለን ሰዎች እና አሁን ቅድም በተነገረው ነገር ላይ 100% የእንዳልክን ነገር እኔም የምጽፈው ነገር ነው። እኔም የጻፍኩት ነገር ነው። ምንድነው ሁሌ ጥያቄያችን የሆነ ሰው ወንድሜ ለምን የስጋ ዘመድህ አያርፍም የምትጠይቀው? ካዘንክ በኋላ ሀዘንህን ከገለጽክ በኋላ የምትጠይቀው እንዴት ነው ጌታን አግኝቷል ወይ? በጌታ ነው ወይ?
እንዴት ነው በክርስቶስ ነው ወይ እንዴት ነው ይበረታ ነበር ወይ ብለህ ትጠይቃለህ። ለምን የሚያሰጋ የስጋ ሞቱ ሳይሆን ነፍስ የምትባል ነገር አለች፣ ማረፊያ አለን አይደል? እንደ ክርስትናው መቼም ሰው እኔ እንግዲህ አሁን ጌታን በጌታ መኖር ከጀመርኩ በኋላ የሚያሳስበኝ ነገር አለ። የስጋው ብቻ ሳይሆን የነፍሴን ሁኔታ ከእግዚአብሔር ጋር ያለኝን ግንኙነት ነው ሁሌ የማስበውና ብዙ ሰዎች ይሞታሉ። እዚህም አሁን ባለውበት አካባቢ ሰው ይሞታል፣ ያርፋል፣ ለቅሶ እንሄዳለን። ሁሌ ጥያቄያችን ምንድን ነው? በጌታ ነው ወይ ነው ብለህ የምጠይቀው። ይሄ እንዳልክ የጻፈው ነገር ከዛሬው አጀንዳ ጋር ዮኒን ምን እንደነካው አላቅም፣ በምን እንደተደባበሩም አላቅም። ከሱ ጋር ይሄ ቀጥታ ፐርሰናል አታክ ነው የሚመስለው እንጂ አንተም ገብተህ የተናገርከው ነገር የተካሄደበት ነገር ምናምን ዮኒም ወንድማችን ደስ ብሎን እንግዲህ በጌታ መጥቷል ተብሎ ደስ ብሎን በጣም ስንዘመር ሃሌሉያ ሲባል የነበረበት ዘመን ላይ ነው የነበርነው እና በአንድ ጊዜ እንደዚህ በእንደዚህ አይነት መልኩ ስህተትም አይነት አለው። እግዚአብሔር ያግዘን ሁላችንም። የተናገርከው ነገር በጣም ጥሩ ነው። ያው በተህም እዚህ ጋር የራስን ቤት እንደዚሁ እንደምታስተምረን እንዲሁ ቁጭ ብለን ስንማር ነው ደስ የሚለን ሁሌ። አንተ ቤት እኔ ትምህርት ቤት ነው ለእኔ። እኔ በጌታ እንድበረታም እንድጠነክርም አንተ ቤት ገብቼ ነው እግዚአብሔር ቃል ከታች ቁጭ ብዬ የምሰማውና ተባረኩ፣ ጌታ ይባርከን። እኛ ስለ ሰው የምናወራ ሰዎች አይደለንም ሲጀመርም። ግን እንዳልክ የተናገረው ነገር አንተም ምስክርነት ለመስጠት የመጣኸው ነገር 100% እኔ የምደግፈው ነገር ነው። ተባረኩ፣ ጌታ ይባርካችሁ። ሚራውላ እስቲ ኤፍሬም ነኝ ነበርኩ ዛና እንኳን ወጣ ወንድሜ እንኳን ወጣ። በጣም ነበርኩ ዛና። እንደዚህ አይነት ቤት አትግባ ኤርሜ፣ አንተ አይመጥንም። ትሰማለህ አይደል? አትሰማለህ? በጣም አይመጥንም ኤርሜዬ፣ እንኳን ወጣ። እግዚአብሔር ዘመንን ይባርክ። አትግባ፣ እንደዚህ አይነት ፈጽሞ አስፈላጊ አይደለም። እና የሆነ ያለ ሰው ልጁ ወደ ቆይቷል። ዮኒ በጣም ትንሽ እንትን ብሏል እና ተው፣ ስለሱ ተውና አትግባ። እንደዚህ እንኳን ወጣ። ደስ ብሎኛል ስለወጣ። እንኳን ከፈትክ ቤት። ተባረኩ። ኦኬ፣ እሺ፣ ቴንክ ዩ። እንግዲህ ሚዲያው ላይ እስካለሁ ድረስ አንዳንድ የሚነሱ ኢሾዎች አሉ። እነዛ ኢሾዎች በቀጥታ የሚመለከቱኝም ደግሞ የማይመለከቱኝ አሉ። የማይመለከተኝ ላይ አልገባ፣ የሚመለከተኝ ላይ ግን እገባለሁ። ለምንድን የገባሁትኝ ወንድማችን እንዳልክ የጻፈው ጽሁፍ በግልጽ አደባባይ ላይ የተቀመጠ ጽሁፍ ነው። ጽሁፉን እኔ እንደውም ገብቼ ፌስቡክ ላይ አላየሁትም ነበር። ስገባ እዚሁ ላይቭ ላይ ነው ሰዎች እያዩ 3000 ምናምን ሰው እያየው ነው ላይክ ያደረኩት። በንዴት አይደለም፣ በብሽቀት አይደለም። እንደ አንድ መጽሐፍ ቅዱስን እንደምተማረ ሰው፣ መጽሐፍ ቅዱስን እንደሚያምን ሰው እንዳልክ የጻፈው ጽሁፍ ምንም ነውር የሌለበት ጽሁፍ ነው። አይ ነውር አለበት ብሎ የሚል ሰው ካለ ገብቶ ይንገረኝ፣ ያሳየኝ ይችላል። እዚህም ማለት ነው በወንድማችን ነፃነት ወርቅነህ ሞት ላይ ልክ እንዳላገጠ ጴንጤ ማለት አረመኔ ነው፣ ጨካኝ ነው፣ በሰው ሞት የሚቀል ነው፣ በሰው ሀዘን የሚያሾፍ ነው እያለ ቅድም ሲናገር የነበረውን ነገር ስሰማ አልቻልኩ ማለት ነው። ኦኬ፣ አይ ትክክል አይደለም። ጴንጤ ማለት በሰው ሞት ላይ የሚቀልድ ማህበረሰብ እንዳይደለ የኔ ወገን ስለሆነ ገብቼ ነግሬዋለሁ። አይደለም እንዳልክ እንኳን ራሱ እንኳን ቢጽፍ እንደዛ እንኳን ብሎ እንዳልክ እንኳን ቢጽፍ አንድ ግለሰብ እንዳልክ እንጂ የጻፈው በሙሉ ጴንጤን መሆን የለበትም ብሎ የሚል ነው የኔ አቋም ማለት ነው። እንዳልክ እንኳን እንደ ግለሰብ የጻፈው እዚህ ጋር የነፃነት ሞት ላይ እየቀለደ በሀዘኑ ላይ እያሾፈ እንዳይደለ በትክክል የሚያሳይ ምንም አይነት ነገር የለም። ታዲያ አሁን የገባኝ ሰው ሲሞት በጌታ ነው አይደለም ብሎ የሚለው ነገር እጠይቃለሁ አለ። ልክ ነው እኮ እንትን ምንድነው አሁን ሚዛናዊ ሰዎች ለመምሰል የምትፈልጉ አንዳንድ ጴንጤዎች አላችሁ። በፍጹም እንደዚህ አይነት ይሄ የምትንፏቀቁት ከዓለማውያን ጋር የምትንፏቀቁትን ነገር አቆሙ። ጽድቅ ነው። ሰው በክርስቶስ ኢየሱስ ካልሆነ በቃ ይሞታል፣ የዘላለም ሞት ማለት ነው። የምናውቀው የምንወደው ታዋቂ አርቲስት ነው። ጥላሁን ገሰሰ የሞተ ጊዜ ነው ተናግሬ ነበር እንዴ? ምን ነው ዝም ጭጭ አላችሁ ያኔ? ኦኬ 100 ምናምን ነገር አመት ኖራለሁ እያለ ሲል የነበረው ተጠራ ማለት ነው በሞት ተናግሬያለሁ ያኔ። ማንም ይሙት እኮ ማንም እኮ ጠቅላይ ሚኒስትሩ የሚሆኑ ሀጂ ሙፍቲ የሚሆኑ ብፁዕ አቡነ ማትያስ የሚሆኑ ሲሞቱ በጌታ ናቸው ወይ ነው? በጌታ እኔ ጋር ስትመጣ በጌታ ናቸው ወይ ብዬ ጠይቃለሁ። አዎ ከሆነ በሞታቸው ምክንያት በመለየታቸው ምክንያት በምድር ባዝንም ግን ዘላለማቸው ፍጻሜያቸው የተበላሸ ስላይደለ ደስ ይለኛል። በጌታ ናቸው፣ አይጠፉም። በጌታ ያመነ ስለማይጠፋ ማለት ነው። በጌታ ያልሆነ ግን ይጠፋል ለዘላለም። ብራዘር
ለቅሶ ላይ ቁጭ ብለህ ንፍሮ እየበላህ እንደምታወራው ወሬ አይደለም። ሰው በኢየሱስ ካላመነ አርቲስት ይሁን፣ ዘፋኝ ይሁን፣ ጠቅላይ ሚኒስትር ይሁን፣ ፕሬዚዳንት ይሁን፣ ሀብት ያለውን፣ የተማረውን፣ ያልተማረውን፣ ጥቁር የለ ነጭ የለ፣ በብሔር በቋንቋ በየትኛውም ታጠር ኢየሱስ የለ፣ የዘላለም ሕይወት የለም። ፒሪየድ። ማን ያለው? መጽሐፍ ቅዱስ የነገረን እውነት ይሄንን ነው። ስለዚህ በአጭሯ ጊዜያችን ጌታን ሳትቀበሉ አትሙቱ ነው ያለው። ይህንን በሐዘንም በደስታም በክረምትም በበጋም በቀንም በማታም በየትኛውም ጊዜ ላይ የምንናገረው እውነት አይደለ ወይ? አዎ። በሐዘኑ ላይ ያላግጦበት ቢሆን ኖሮ ኦኬ ትክክል አይደለም ብዬ እንዳልክ እዚህም ስላለ ጠርቼው ማስገብቸው እገሥጸዋለሁ፣ ታናሽ ወንድሜ ስለሆነ ማለት። እንዴት ግን በሰው ሐዘን በሰው ሞት እንዴት እንዲቀልዳል? የቱ ጋር ነው እንዳልክ የቀለደው? ኢየሱስን ሳትቀበሉ አትሙቱ ማለት በሰው ሐዘን መቀለድ ሆነ? ወንድሞች እናቶች፣ እደግመዋለሁ። እዚህ አንድ ሺህ ሰዎች አላችሁ አይደል? ወደ መቃብር ሳትገቡ በፊት አጭሩን ዘመናችሁን ይዛችሁ ትንፋሻችሁና መንገዳችሁን በእጁ የያዘውን የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ብራዘር፣ ከሞትክ ግን አለቀልህ። ታሪክ ፍጻሜ ይዘጋል ማለት ገሃነመ እሳት ነው የምትገባው። የእግዚአብሔር ልጅ የሌለው ኦርቶዶክሳዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ካቶሊካዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ጴንጤ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው አይሁዳዊ ሙስሊም ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው የተማረ ያልተማረውን ገሃነመ እሳት ድቅድቅ ጨለማ ለዘላለም የእሳት ባህር ነው የሚገባው። 4 ነጥብ። ይህንን ዲናይ ልታደርግ የምችል የሃይማኖት መምህር ካለ ና አስተባብል እኔ ጋ ማለት ነው። የእግዚአብሔር ልጅ የለህም፣ ህይወት የለህም። ኦርቶዶክስ ነው ያለህ፣ ኦርቶዶክስ ስላለህ ህይወት የለህም። ጴንጤነት ሃይማኖት ስላለህ ህይወት የለህም። ካቶሊክነት ስላለህ ህይወት የለህም። አይሁዳዊነት ስላለህ ህይወት የለህም። ሃይማኖትን በሃይማኖት ላከብርልህ እችላለሁ። እስልምና ስላለህ ህይወት የለህም። ህይወት ያለው የእግዚአብሔር ልጅ ያመነ ነው። 4 ነጥብ። ይህንን ሰውም ሞቶ እንጽፋለን፣ ሰውም ተጋብቶ እንጽፋለን፣ ሰውም ተዋልዶ እንጽፋለን፣ እንናገራለን በስፍራዎች ሁሉ። ስለዚህ እንዳልክ እዚህ ስላለ አይደለም፣ በጠፋ ፊት ለፊት የምገስጸው የምነግረው ወንድሜ ነው። ይኸው እዚህ አለ ደግሞ ገስት ላይ እየነገርኩትም ነው ያለው። ከዚህ በፊትም ባለው ላይ ትክክል ባልሆነበት ይሄን ትክክል አይደለም ብዬ በውስጥ መስመር ማለት ነው። እና ምን ያድርግ? እኔ የምሰብከውን ወንጌል ነው እየሰበከ ያለው። ታዲያ የእግዚአብሔር ልጅ ስለሌለህ ኢትዮጵያውያን በሙሉ የሚያውቁት ታዋቂ ሰው ነው ብሎ እግዚአብሔር መንግስተ ሰማያት የሚያስገባበት ሌላ ክላስ ሌላ መንገድ የለም። ሳትሞቱ በፊት በሕይወት እንነግራችኋለን። ከሞትክ በኋላ ደግሞ ከሞትክ በኋላ አንተም ሞተሃል፣ አምልጠሃል ማለት ነው። ማለት ጌታን ሳታገኝ ሄደሃል ማለት ነው። ፍጻሜ የት እንደሚሆን ታውቃለህ። ጌታ ከሌለህ ድቅድቅ ጨለማ ለዘላለም የተጠበቀ የእሳት ባህር አለ። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ተጻፈ። ስሞቻቸው በሕይወት መጽሐፍ ያልተጻፈ ወደ እሳት ባህር ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው ይላል። እንትን ላቀጣጥንልህ እንደ ይሄንን ትንሽ ተረት ጨምሬበት ላቀጣጥ ነው። ይሄንን ትምህርት ይሄን ስብከት አላረገውም። እዛ የሚያቀጣጥኑልህ ሌሎች ጋር ሄድና ያቀጣጥኑልህ። አላረገውም። ኢየሱስ የለህም ወንድሜ፣ የዘላለም ሕይወት የለህም። ኢየሱስ አለህ፣ በሱ አለህ፣ በሱ ታምናለህ። በእግዚአብሔር ልጅ የምታምን ከሆነ ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን በገለጠው በልጁ በክርስቶስ ኢየሱስ የምታምን ከሆነ በእውነት አይፈረድብም። 4 ነጥብ። ለምዳችኋል። የቦሎቄና የባቄላ ንፍሮ እየበላህ ነፍስ ይማር ብለህ እኮ የምትወጣ እኮ ጴንጤ ያለህ አይደል እንዴ? ዳራስ ነፍስ ይማር ትላለህ አይደል? ንፍሮን ቅመህ ስታበቃ ሐዘን ቤት ሄደህ አንተ ነፍስ ይማር ጴንጤ ነፍስ ይማር ብሎ ሲል በጣም ራሱ ወንድሜ ጸያፍ እኮ ንግግር ነው ወይ? አዎ በእውነት ጴንጦቹ ተሰብስበው እዛ ቤት ሄደ የኔ ልጅ ነበረችና እሷ ነፍስ ይማር ብላለች፣ ምረዋለሁ። እግዚአብሔር ነፍስን የሚምረው በክርስቶስ ኢየሱስ ስታምን ነው። 4 ነጥብ። ለነፍሳችሁ እረፍት ታገኛላችሁ ብሎ ወዳለው ጌታ ስትመጣ ነው ነፍስህ በክርስቶስ ኢየሱስ ስታምን ታርፋለች ማለት ነው። ካልሆነስ ትጠፋለህ። በወንድማችን ማነው በታዋቂው አርቲስት በነፃነት ወርቅነህ ሞት እንዳልክ አላላገጠም። ጽሁፉ ግልጽ ነው። ምንድን ነው
እንዲሁ ጭር ሲል አልወድም ብለው የሚሉ ሰዎች ነገር ለማሟሟቅ ተብሎ የተደረገ ጴንጤን በምን ልሳደብ ነው። ያ ደግሞ ምክንያቱ ምንድነው ከበስተኋላ ብለን ስንል ብዙ ነገር በቅርብ ርቀት ምን የማገኘው እኔም የማውቀው ነገር ከምሰማው ነገር ተነስቼ ማለት ነው እማየው አለ። ሁሉ ግን እዚህ አይነገርም፣ መድረክ ላይ ሁሉ አይነገርም እዚህ። ስለዚህ ጴንጤ ግብረ ሰዶማውያን በሙሉ ይቀበላል አለ። አንድ መረጃ አላመጣም። አንድ አላመጣም። አንድ አላመጣም። የኦርቶዶክሱ መጣ አይደለ? ኢየሱስን ግብረ ሰዶማዊ በላይ የጻፈች ቤተክርስቲያን ኦርቶዶክስ አይደለች እንዴ? የኢትዮጵያ ጌታን እኮ ነው ግብረ ሰዶማዊ ነው በላይ የጻፈችው። ኢየሱስን ግብረ ሰዶማዊ ነው በላ የጻፈች ከሰው ጋራ ሰብል የሚዩት አርጉ ከሰዎች ጋራ ከንፈር ለከንፈር ሲሳሳም ስሜታቸው እስኪመጣ ድረስ ነዘረኝ ልቤ ጠፋ ብሎ እስኪል ድረስ ያደረገው ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ የኢትዮጵያ ኦርቶዶክስ አይደለች እንዴ ኢየሱስ ክርስቶስን ግብረ ሰዶማዊ ነው ብላ በመጽሐፍ የጻፈችው? ነውረኞች ምን ነው በዛ ጊዜ አልመጣችሁ? አዎ ጴንጤንን ብለው ወንጌላውያንን ብለው ግብረ ሰዶማውያን የሚቀበሉ በዓለም ዙሪያ አሉ። እነሱን ግን በጤናማ አብያተ ክርስቲያናት ህብረት ውስጥ አሉ ብለህ ብትለኝ የሉ። ከጤናማ ህብረት ተወግዘዋል። በኢትዮጵያ ውስጥ ካውንስሉ አለ አይደል? የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል። አዎ እስቲ ከዛ ውስጥ ሙሉ ወንጌል ተነስታ እኔ ግብረ ሰዶማውያን እቀበላለሁ ብላ ትበል። ኤክስ ኮሚኒኬት አድርገው ነው የሚያስወጧት ከህብረቱ ማለት ነው። ከህብረቱ መውጣት ብቻ አይደለም ህዝቡ ሁሉ ጭምር ትቷት ይወጣል። ህብረት አለ ማለት ነው። እነዛም መብታቸው ነው፣ እነዚህም መብታቸው ነው። እና ሆን ብሎ ወንጌላውያንን ለመፈረጅ የተደረገ ንግግር ነው። ይገባኛል። ስገባ አይታችሁት ከሆነ ቪዲዮን ልክ የገባው ጊዜ ላይ ፊቱ እንዴት እንደተቆጣ አይኑ እንዴት እንደፈጠጠ አይታችሁት ከሆነ እሱም ቪዲዮ ሪከርድ ያደረጋችሁ ሰዎች ላኩልኝ። ዮኒ ባጭሩ መንፈሳዊ ጤንነቱ ተቃውሷል ነው ብዬ የምለው። በዚህ ንግግር ውስጥ ማውራት ይችላል። የወንጌላውያን ተክል ያልሆነውን ፓርት ማውራት ይችላል። እሱ የሚያወጣው እሱ የሚዘረግፈው እኛ ያልተናገርነው አንድ የለም እኮ አልኩ። አንድ የለም። አንድ ማለት አንድ የለም። በዚህ ጉዳይ ደግሞ እኔ አስቀድሜ በወንጌላውያን አማኞች ሁሉ ጭምር በእኛ ትክክል ያልሆነበትን ነገር መናገሬ ማንም አፉን እንዳይከፍት ሆኗል ማለት ነው። ኤርሚያስ ያልተናገረው ትክክል ያልሆነ ነገር ያልተናገርኩበት አንድ የለም። አንድ እችን ባልቴት ሴትዮ እንዳታስገቧት እታች እህትዬ፣ አንቺ ዝም ብለሽ በሰማበት ጣዱኛ አይነት ነገርሽ እንዳትልኪ ወደዚህ እና እኔ ያልተናገርኩት ወይ ደግሞ የወንጌላውያን አማኞች ያልተናገሩት በሐሰተኛ ነቢያት ዙሪያ ብላልክ እኛ ያልተናገሩ እኔ እዚህ ሶሻል ሚዲያ ላይ እንዳለ ሰው እዚህ 10 ዓመት ውስጥ እኔ ያልተናገርኩበት ሐሰተኛ ነቢይ ካለ አምጣ አንድ መረጃ። በገስታ ውስጥ ምናምን ብላልክ የሚሸቅጡ ዘይት ሻጮች እኔ ያልተናገርኩበትን አምጣ መረጃ። ወንጌላውያን ወንድሞቼ ናቶቼ ሌሎች ያልተናገሩበትን አምጣ። የለም። ልክ ዘማሪያኑ ግብረ ሰዶማውያን ናቸው ምናምን ነገር አለ። አንድ ሰው ግን አይጠራም። አንድ ሰው በሰው ዘንድ እስከማይታወቅበት ድረስ ተደብቆ ሊያደርግ ይችላል። ከታወቀበት ግን እዚህ አትቀልድም አልኩ። ወንጌላውያን አማኞች ህብረት ላይ አትቀልድም። ቤተክርስቲያን የምትሰጠህን ሂሳብ ትሰጥሃለች። እንደዚህ ነው። አየህ፣ አንድ ሆኜ ሶስታችሁን በአንድ ያስለፈልፋችኋለሁ ማለት ነው። ስለዚህ እንዳልክን ለማጠልሸት የሄዳችሁ ሰዎች ካላችሁ በእውነት ነውራሞች ናችሁ። ነውራም ማለት ነውረኞች ናችሁ። ለምን ኢየሱስን ሳትቀበሉ እንዳትሞቱ ብሎ ያለ ትናንትና ጌታን የተቀበለ ወንድም እንዲህ ሲጽፍ አንተ በጌታ ቤት ረጅም ዘመን ተቀምጠ አሁን ይሄ እንዴት ይጻፋል? በእውነት ለሞተው አለማዘን ነው። እውነትህን ነው። እውነታችሁን ነው። ይሄው እኔ ላይክ አድርጌያለሁ። ፎቶዬን ዘቅዝቀህ የምታደርገውን ሁሉ ማድረግ ትችላለህ። ጠራርጌ ግን ዳር አስይዛለሁ። በእውቀት መተህ ፊት ለፊት ግን አታወራም። በእውቀት መተህ በመረጃ ላይ መተህ ግን አታወራም ለማለት ነው። ስለዚህ የእንዳልክ ጽሁፍ ላይ ችግር አለበት። ወንድሞች እናቶቼ፣ እንደ መንፈሳዊ ሰው መጽሐፍ ቅዱስን እንዳነበበ ሰው የምትመዝኑት ከሆነ በእውነት ችግር አለበት? የለበትም። አያውን ሶሻል ሚዲያ አካባቢ ላይ ምንም አርዕስት ጠፋ።
እና እንዴት እንደዚህ ይላል? እንዴት ጌታን ተቀበሉስ ብሎ ስላለ ነው ጫጫታ የተፈጠረው። አዎ ኦርቶዶክሳውያን ኢየሱስ ክርስቶስን ተቀበሉ፣ ካልሆነስ ፍጻሜህ የእሳት ባህር ነው። አዎ ካቶሊካውያን ጌታን ተቀበሉ፣ ካልሆነ ፍጻሜያችሁ የእሳት ባህር ነው። አዎ ሙስሊሞች ጌታን ተቀበሉ፣ አይሁዳውያን ጌታን ተቀበሉ፣ ካልተቀበላችሁ ፍጻሜያችሁ የእሳት ባህር ነው። አንዳንድ ወንጌላውያን አማኞች ነን ብላችሁ ምትሉ እኛ ጋር ተገጣጥማችሁ የገባችሁ ማለት ነው። ጌታን ተቀበሉ በትክክል ማለት ነው። የእግዚአብሔር መንፈስ ለመንፈስ የእግዚአብሔር ልጅ መሆንን ሊመሰክርልህ ይገባል። ካልሆነስ ሙሉ ወንጌል ተቀምጠ ቃል ተቀምጠ ጌታ ሳይገባህ ፍጻሜ የእሳት ባህር ነው የሚሆነው። የእግዚአብሔር ልጅ አለህ፣ በመንፈስ ላይ ምስክርነት አለህ። የእግዚአብሔር ልጅ መሆንን ያ መንፈስ ለመንፈስ መስክሮልሃል። ይሄ ምስክርነት ከሌለ ብራዘር በወንድማችን በነተኬና በነዳጊዬ መዝሙር የምትዘል ምስኪን የእሳት ባህር ገቢ የእሳት ራት ነው የምትሆነው። መንፈስ ቅዱስ በሮሜ 8:16 ላይ እንደተጻፈ ያ መንፈስ ለመንፈሳችን ይመሰክራል ብሎ ባለው አምላካዊ ቃል መሰረት መንፈስ ቅዱስ የእግዚአብሔር ልጅ እንደሆን የመሰከረልህ ምስክርነት አለ ካለ በእውነት አንተ የእግዚአብሔር ልጅ ነህ፣ አትጠፋም። ስለዚህ እነዚህ ሰውን በነገር በደለኛ የሚያደርጉ ብሎ እንደተጻፈ ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር ፕሮቴስታንት ግብረ ሰዶማውያን ሙሉ በሙሉ ይቀበላል ይላሉ እንዴ? ማፈሪያነት እኮ ነው፣ ነውራምነት ነው። ኦርቶዶክስ የዋሸችብንን ያህል እንደ ቤተ ክርስቲያን ማንም በዚህ ፕላኔት ላይ የዋሸብን የለም። በድመት ስጋ ያቆርባሉ ብላችሁ አላችሁ። ኦኬ፣ ያመኑ ጌታ ኢየሱስ ነው፣ የተሸከምኑ ወንጌሉን ነው፣ የሚመራን መንፈስ ቅዱስ ነው። በሬሳርን እየጨረሰ እንደሚመጣ የዚህ ህዝብ አመጣጥ ያስፈራኛል ብሎ እንዳለ እንደዛ እንደ አሕዛብ ንጉስ እንደ ባራቅ ማለት ነው። ሃይማኖተኞች በሩቅ ሆነው እንደ ባራቅ እየደነገጡ ነው አልኩ። የአግን ንጉስ ሲያሳልፋቸው በኤዶሚያስ ምድረ በዳ ሲያልፉ እጅግ ያስፈሩ ነበረ። ተነሱና የአርኖንን ሸለቆ ተሻገሩ አላቸው በሙሴ በኩል ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ እሰብካለሁ የአምላኬን ቃል። ተነሱና ተሻገሩ፣ ከሰማይ በታች ባሉት አሕዛብ ሁሉ ፊት ማስፈራታችሁና ማስደንገጣችሁን እሰድድ ዘንድ ዛሬ ጀምራለሁ። ወሬህም በሰሙ ጊዜ ድንጋጤ ይዛቸዋል ብሎ እንዳለ አሁን በሃይማኖቱ ቤት ድንጋጤ ፈጥሯል። ጴንጤ የሚባለው ማህበረሰብ ያመጣው ድንጋጤ ምንድነው? የጴንጤ ድንጋጤ የሚያመጣው ኢየሱስ የሚባል ቆንጅዬ ቅዱስ ጌታ ይሰብከዋል። ወንጌልን የተሸከመ ኢየሱስ ዓላማው የሆነ በመንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ወንጌል ይሰብካሉ። እናስ ወንጌሉ እያሸነፈ ይኸው ትናንትና ቴሌቪዥን ፕሮግራም ላይ ቀርቦ ሲያወራ የነበረ ዲያቆን የነበረ ለያዥ ለገራዥ ያስቸገረ የነበረው እንዳልክም ማርኮታል፣ ኤርሚያስም ማርኮታል፣ ኡስታዝን እዚህ ማርኮታል። ኡስታዝን ይኸውልህ ሼኩን አምጥቶታል። ወንጌል እዚህ የኢየሱስ ወንጌል ሼኩን አምጥቶ የአንድ ወረዳ የእስልምና ሃይማኖት መምሪያ ዋና የነበረ ሼካው ከታች ጆኒ ማለት ነው። ኡስታዝ አንበርክኮታል። ምን ወንጌል ማን ይነካዋል? ይህን ሰውዬ ማን ነው የሚደፍረው? ቁርአን ብለህ ብትል ሐዲሳት ብለህ ብትል ማን ነው ስሩ የሚደርሰው? ብራዘር ኢየሱስ ወንጌሉ ሲሰበክ ግን እስላሙን አንበረከከው፣ ዲያቆኑን አንበረከከው፣ ጳጳሱን አንበረከከው። ማን ብራዘር የህግ መምህር የተባለውን እኮ ኒቆዲሞስን ሁሉ ጭምር እኮ ያንበረከከ ነው። ታላላቆች ታናናሾችን ሁሉ ጭምር። ስለዚህ ልክ እስራኤል በምድረ በዳ ሲያልፍ የእግዚአብሔር ሞገስ ከነሱ ጋር እንደነበረ ይኸውልህ ብራዘርዬ፣ ጴንጤ ራስን እንዴት እንደምታይ አላቅልም ብራዘርዬ። በሞገስ የጠገብክ ህዝብ እንደሆንክ በልህ ተነሳስቼ የምናገረው ነገር እንዳይደለ አምላኬ ያውቃል። በልህ ተነሳስቼ ሰው ለማብሸቅ ብዬ አይደለም የምናገረው። ጴንጤ በእግዚአብሔር መንፈስ በሞገስ የጠገብክ ህዝብ ነህ። በሞገስ የጠገብክ ህዝብ ነህ። ለምን? የተባረከው የእግዚአብሔር መንፈስ ኢየሱስ ጌታዬ ነው ብለህ ስትቀበለው አንተ ውስጥ አለ፣ እኔ ውስጥ አለ። እውነቴን ነው ብዬ የምልህ እኔ ውስጥ አለ፣ አንተ ውስጥ አለ። መኖሩ ደግሞ ይታወቃል። አንድ በኑሯችን፣ ሁለት በንግግራችን። ንግግር ይገልጣል ብሎ እንዳሉ በደንብ የሚታወቀው ለዚህ ነው። ሰኞም ማክሰኞም ሮብም ሐሙስም እኛ ጋር ኢየሱስ ነው። እነሱ ጋር ሄድ። ዛሬ አርሴማ ነች፣ ነገ እንትና በርሶማ ነው ይልሃል። የሚቀጥለው ቀን በርጩማ ነው ይልሃል።
እማዊ እንትና አቡነ እንትና ማለቂያ የሌለው ማለት ነው። ተጠርቶ ማክሰማቸውን ማናቃቸው ግማሽ አካሉ ሰው ግማሽ አካሉ ውሻ የነበረ ይላል አቡነ ቡቺ ምናምን ነገር እያለ ማለት ነው። ደረስ ኮታታም ትውልድ በምን ንጽህና ቆመህ ግማሽ አካሉ ሰው ግማሽ አካሉ ውሻ የሆነ አውሮፓ ሀገር ላይ ይኖር ነበረ። በማቴዎስ አህጉረ ስብከት የነበረ እንኳን በማቴዎስ አይደለም ለምን በጳውሎስ አይሆንም? ወንድ ማለት ውሻ ወደ ማምለክ የሚሄድ ማለት ነው። ስለዚህ ስላስፈራቸው ያኔ ድመ ስጋ ያቆርባሉ፣ ቤዘክተው ዝሙት ይሰራሉ፣ ኮርኒስ ይረጫሉ፣ በዛ ይላሉ፣ እንደዚህ ያሉ ኢየሱስ ከኔና ካንቺ ይወለዳል እያሉ ዝሙት ይሰራሉ። ያላሉት ነገር የለም። አሁን ደግሞ መጣና ጴንጤ በሙሉ ግብረ ሰዶማውያን ይቀበላል አለላ። ዮኒ ማኛ ስለኛ ስለ ወንጌላውያን አማኞች እንኳን ለመናገር እውነቴን ብየምላችሁ አብያተ ክርስቲያናቱን አያውቃቸውም። ለምን ደግሞ አያውቃቸው? አልተማረም፣ ገብቶ አልተማረም። ሁሉ እዚህ አይነገርም፣ ግን ገብቶ አልተማረም። እንዲማር መክሬዋለሁ፣ እንዲማር አገልጋዮችን አገናኝቸዋለሁ፣ ግን ገብቶ አልተማረም። ስላልተማረ ባልተማረበት ወንጌላውያን አማኞችን አያውቅም። እኔ ብናገር ያምራል፣ አሁን እንዳልክ ቢናገር ያምራል። ትናንትና እንኳን መጣ ተብሎ ቢባል እንዳልክ ቢናገር ያምራል። ቢያንስ ከነቢ ጥሌ ጋራ ባለበት በዛ አብያተ ክርስቲያናት ቁጭ ብሎ ተምሯል፣ ተጠምቋል። አሁንም እዛ እየተማረ እያገለገለ ያለ ሰው ነው። እኔ ብናገር 27 ዓመት ማለት ነው ተጠምቄ አገልግሎት የጀመርኩበት አሁንም ያለሁት እስከ ፍጻሜ ድረስ በሞት ታሪኬ ከዚህ ምድር ላይ እስኪዘጋ ድረስ የምኖርበት የህይወት ስርዓት መንገዴ ነው። መመላለሻ ጴንጤነት ሃይማኖቴ ነው። ኢየሱስ ጌታዬ ነው። አንድ ቀን አፍሬ አላውቅም። እኔ ብናገር ያምራል። ጓዳ ጎርጓዳውን አውቃለሁ ብዬ ብል በዚህ 27 ዓመት ውስጥ ብዙ መድረኮች ላይ ቆሜ አገልግያለሁ። በጌታ ቤት ያለኝ ቆይታ ማለት ነው። ለዚህ ነው ትክክል ያልሆነው ነገራችንን ትክክል አይደለም ብዬ ፍርጥ አድርጌ እናገራለሁ እዚሁ ማለት ነው። ለዚህ ነው ምንም የምታወጡት ነገር የለም። ኦርቶዶክሳውያን ተደራጁ። የጴንጤን እናንተ እኛ ያላወራነው እናንተ የምታወሩብን ምንም ነገር የለም። ምንም የለም። እኔ ያልተናገርኩት ዮኒ ማኛ የሚያወጣው አዲስ ገበና የሚባል የጴንጤ አንድ የለም። አንድ የለም። እንደውም የእነሱ ነው ተዝቆ የማያልቅ በመጽሐፍቶቻቸው ሁሉ ጭምር የኦርቶዶክሳውያኑ በየዕለቱ የምናገኘው ማለት ነው። ጆሮን ጭው የሚያደርግ የሚያስደነግጥ ነገር። ኢየሱስ ያድናል። ወንጌል ዓላማችን ነው። ይሄ ነው ብለን የምንለው። ተባረኩ። እንዳልክዬ ካለ መቀጠል ይችላል። እድል ስጠን። ቴንክ ዩ። እንዳልክዬ ከመናገሩ በፊት ግን ቆይ አንድ ጊዜ እርምጃ እንዳልክዬ ከመናገሩ በፊት እዚህ ያላችሁ ጴንጤዎች የእንዳልክን ሀሳብ የተስማማችሁ በሙሉ አንዴ ቤቱን ልብ ቅርጽ በመስጠት እንዳልክዬ እንወድሃለን በማለት በመጀመሪያ እኛ መጀመሪያ አፕሩቭ እናደርግለታለን። እኔ ኮሜንት ጽፍ ያለው ገብቼ ገና ቅድም ማለት ነው እንዳየሁት መጀመሪያ አፕሩቭ እናደርግለታለን እንዳልክ ከመናገሩ በፊት። ምክንያቱም እኔ ትናንትና ወንድሜ ሲሞት ወንድሜ መቃብር ላይ ቆሜ ወይኔ ጌታን ሳያገኝ ነው ያልኩት። የእናቴ ልጅ ሲሞት ማለት ነው። እያንዳንዳችን ክርስቲያኖች የምንናገረው የእያንዳንዳችን ክርስቲያኖች ጥማታችን ስለሆነ እንዳልክ ከመናገሩ በፊት አፕሩቭ እናደርግለታለን። እንዳልክ እየቀጥል ተባረክ። በጣም ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ናችሁ። እናንተ በብዙ ስለምትተጉ ለዚህ ወንጌል በያላችሁበት ሆናችሁ የወንጌል ሲሰበክ የወንጌል ሲመሰከር ሐሳባችሁን፣ ጊዜያችሁን፣ ያላችሁን ነገር ሼር እያደረጋችሁ ታብታብ እያደረጋችሁ ኢንተርኔታችሁን ሁሉ ከአገልጋዮች እኩል እዚህ ፕላትፎርም ላይ ከሚያገለግሉት እኩል ስለምትተጉ እናንተ የተባረካችሁ ናችሁ። ባይዘት ገስት ላይም እዚህም 800 ምናምን ሰዎች በጣም ለእግዚአብሔር መንግስት ዋጋ እየከፈላችሁ ነው። እግዚአብሔር ይህንን ያይላችኋል። ትጉ፣ በርቱ። በጣም ጥቂት ጊዜ ነው ያለን። የመጣ ነው ብዙ ነው። ጌታችን በቅርብ ይመለሳል። ከዚህ ጭቅጭቅና ኮተት ደግሞ አልፈን ወደ ረፍት እንሄዳለን። በጣም ምናፍቆ ነው እሱን ነው አሁንና ጊዜ የለንም። ጊዜ ስለሌለን ወንጌል ቢመቻችሁም ባይመቻቸውም ማንም ተስማማ አልተስማማ፣ ማንም ጎረበጠው አልጎረበጠው፣ ማንም ሰደበን አልሰደበን፣
ወንጌል እንናገራለን። በእውነት በጣም በእውነት የሚቀርብን ማህበራዊ ጉዳይ ካለ በእውነት ይቅርብን፣ ከዘላለም አይበልጥብንም እና ይህንን እውነት ለመናገር የተጋችሁ እንድትሆኑ የጌታ ጸጋ ይብዛላችሁ። ሰላሙ ከእናንተ ጋር ይሁን። እንግዲህ እኔ ስለ የሚተራመምሱት ነገር አይገባኝም እንኳን አውርቼ በጣም ነው የሚገርመኝ። እኔ እግዚአብሔር ስሙ ይባረክ። ግን በእውነት ይህን ነገር የዚህ ጽሁፍ ስህተቱ እኔ ማለቴ ብቻ ነው። ሌላ ሰው ቢለው ስህተት አይሆን፣ በቃ ይታወቃል። ጥላቻ አለባቸው ምናምን። እኔም ይህንን አውቃለሁ። የታመነ ነው፣ ምንም እንትን የለውም። ይህንንም ተቀብዬ ነው ያለሁትኝ። ምንም ግን በጣም ትንሽ ግራ የገባኝ አንዳንድ ወንጌል አማኞች ላይ ነው። አሁን ሌላ ሃይማኖት ምንም ቢል ተቀብያለሁ፣ የነሱ የሚጠበቅ ነው። አሁን ወደ ወንጌል አማኞች ነው ወደዚህ መዞር የፈለግኩት፣ ወደዚህ ነው ጉዳዩን። ይህን ጽሁፍ ከጻፍኩ በኋላ በጣም በብዙ ጽፈው ፎቶዬን አድርገው ሲያሰድቡ የነበሩ ወንጌል አማኝ ነን የሚሉ ናቸው። በጣም የገረመኝ ኦልሬዲ ያ ይጠበቃል። ያ እንደሚያሰድበኝ እንደሚሰደብ የታመነ ነው። ግን ፌስቡካቸውን ግቡና ቼክ አድርጉ። በጣም በብዛት የጻፈው ወንጌል አማኝ ነኝ ያለው አካል ነው እና በጣም ገርሞኝ ሲያሰድቡ ነበር ፎቶዬን አድርገው። እንደው አደራ ምለው ልጄን የሰደቡትን ኮሜንት አጥፉት። እንደው የኔ ችግር የለውም። እኔ ዝግጁ ነኝ ባይተው ምንም ስድብ ለመቀበል። ግን የህፃኑን ልጅ ካያችሁ ኮሜንት አጥፉ። እሺ ኮሜንት አጥፉ። ወንጌል አማኝ ሆናችሁ እኔ ላይ የጻፋችሁ ከ10 ምናምን ከ20 ሰው በላይ አይቻለሁ። ትልልቅ ፔጅ ያላችሁ ማለት ነው። እያንዳንዳችሁን ስክሪንሾት አድርጌ ይዣለሁ። እኔ የጻፉ ሰዎች እነማን እንደሆኑ አላውቅም። ግን እነዚህ የጻፉበት ሰዎች በሙሉ ቅዱስ እግዚአብሔር ልጅ ምስክር ነው፣ የወንጌል ነገር ውስጣቸው የጠፋ ስፒሪታቸውን ወደ ዴድነት እየሄደ ያለ ምን እየተባለ እንዳለ እንኳን የማያውቁ በዓለም ዘንድ ለመታወቅ ለመወደድ ብለው ዝና ለማትረፍ ብለው ያሉ ሰዎች ናቸው። ለምን የአንድ ቸርች ሰው አይደለም ድፍኑ ለምን ተነስቶ አይጽፍም አልኩ። ኦኬ አሉ እኮ እዚህ እኛም ቤት ላይ ተቀይጠው ያሉ ማለት ነው። ኦኬ የፈለጉት ማለት ነው። ያ ኤርሚ ወደ ፖይንቱ እሺ፣ ተባረክ ወንድሜ። ወደ ፖይንቱ ስመጣ ይህን ለማስታወስ ነው። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው እና እንደው እደግመዋለሁ። ይህን ጽሁፍ ነገ ከነገ ወዲያ መድገሚያ አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት። ይሄ ምኞቴ ብቻ አይደለም፣ የእግዚአብሔር ሀሳብ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ሀሳብ አለው እና ይህንን ለመመስከር ነው እየተጠራ ነው። ኦኬ አመቻምቻ መኖር አትችልም ነበር? ይቻላል። ምን ችግር አለው? አይ የሆነ በዓል ሲደርስ ከነሱ ጋር ሆነ የሆነ በዓል ሲደርስ ደግሞ እዚህ መጥተህ ከዛ ጌታ እንደተቀበልክ በቃ እንደ ማንኛውም ቲክቶክ ላይ ሚዲያ ላይ እንዳለ ሰው በቃ ጴንጤ ነህ የስም ግን ጠዋት ዘፈን እየሰራ ከሰዓት ምናምን እንደዚህ መኖር አትችልም ነበር እንዳልክ ይቻላል። ግን ለምንድን ነው እንደዛ ያላረኩ? የተቀበልከው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የነፃነት መንፈስ፣ ይሄ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ይህን እንድታደርግ አይፈቅድም። ኦልሬዲ ቦርን አጌን አድርገናል። አንገናኝም። ባይዘው እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይዘው በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግሬ እግዚአብሔር ማጽናናቱን ይላክላችሁ ብዬ በንግግሬ ቪዲዮ ሰርቼ ጨርሼ ከቆይታ በኋላ ግን ማንኛውም ጴንጤ ቤቱ የሚለውን ነው የጻፍኩት። ከዋሻው እዚህ ያላችሁ ክርስቲያኖች ውቀሱኝ። ለቅሶ ቤት ሄዳችሁ ያላመነ ሰው ቤት ለቅሶ ቤት ድንገት በሄዳችሁበት ለቅሶ ቤት ምንድነው የምትጠይቁት? ጴንጤዎች ጌታን አምነው ነበር አይደል የምትሉት? እንዳልካቸው ጋር የጀመረ ጥያቄ ነው ወይ? ይሄ ጥያቄ እንዳልካቸው ጋር የጀመረ ጥያቄ አይደለም። ኦኬ ስም ጠቅሰሃል? አልጠቀስኩም። የሃይማኖት ድርጅት ጽፈሃል? በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው? አይደለም። እንትና ሲኦል ገባ እንትና ዳና ነው ያልከው? አላልኩም። ጽሁፍ ምንድን ነው የሚለው? ለዚች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። የትኛውን ሃይማኖት ሜንሽን አድርጌ እንደተናገርኩ አልገባኝም። እንትን ገነት ይገባል እንትን ገነት አይገባም አላልኩም። የልቤን የሰማይ አምላክ ነው የሚያውቀው። ብዙ ሰው ታዋቂ ሰው ሲሞት ነው እዚህ ሀገር የሚደነግጠው ኢትዮጵያዊ። እንሞታለን እንዴ ነው የሚለው። ሚዲያ ላይ የሚታይ ሰው የሚሞት አይመስለውም ብዙ አበሻ። በዚህ ድንጋጤ ላይ ሰው ማስታወስ ያለበት ዘላለም የሚባል ነገር አለ።
ዘላለማችሁን አስተካክላችኋል ወይ የሚል ጥያቄ ነው ያስተላለፍኩት። እና ከመሞታችሁ በፊት በቁም ያላችሁ ሰዎች ጌታን ተቀበሉ ነው መልእክቴ። ሌላ ነገር ኢንቴንሽንም እንትንም የለውም ሞቲቭ። እና በጣም ሲንጫጩ ግራ ቢገባኝ ለአንዳንድ ትልልቅ አገልጋዮች ለማቃቸው ጽሁፉን ሼር አርኩና እንደው ካጠፋው ቸኩዬ ስተት ካለው ጽሁፌ ላይ እስቲ ይዩት አልኩኝ። አረ የለውም አሉኝ። ሃይማኖት አልጠቀስኩ ወይ ሐዘኔን ሳልገልጽ ተንቀሽቅዤ ጄን ጽሁፍ አልጻፍኩ። ሐዘኔን ገልጬ በፌስቡክ በቲክቶክ ዩቲዩብ ቪዲዮ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይሄንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ይወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት፣ ከተቋም በላይ ከስብስቦች የሚገዝፈውን። ይሄንን እንዲው ለእንዳልክ ጥላቻ ስላላችሁ እንጂ ለኔ ይሄንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያዘንኩት። በእግዚአብሔር ፊት በጣም ፌስቡክ ላይ ጽፋችሁ ስታሰድቡኝ ለነበራችሁ ወንጌል አማኝነን ለምትሉ ሰዎች በጣም ነው ያዘንኩት። እያበሸቀ ነው ጭራሽ። እኔ ለምንድን ነው ማበሽቀው? ምንድነው ምክንያቴ? ምንድነው ማተርፈው? በዚህ ጽሁፍ ብር አላገኝበት ፌስቡክ ላይ እንጽፈ እርግማን ነው ያተረፍኩት ወይ ጊፍት የለው ጽሁፉ። እንደው ጊፍት ፍለጋ ነው እንዳትሉ ፌስቡክ ላይ ነው የጻፍኩት። እኔ 2 ዓመት ሆኖኛል ጌታን ተቀብዬ። አንድ ቀን ፌስቡክ ላይ ኢየሱስ ሳለሉ ያልኩበት ቀን ካለ ግቡና ፈትሹ። 2 ዓመት ውስጥ በእያንዳንዱ ቀን የኢየሱስን ስም ሳልጠራ ከዋልኩ እውነት ግብዝ ነኝ ወይ? ዛሬ ነው ወይ ስብከት የጀመርኩት? እኔ ዛሬ ነው ኢየሱስ ማለት የጀመርኩት? እኔ ግብዝ ነኝ? እኔ ግብዝነት ከሆነስ የሰማይ አምላክ አያይም ወይ? ይሸወዳል ወይ መንፈስ ቅዱስ? እናንተን መሸወድ ኢየሱስን እንዴት ሸውደዋል? መንፈስ ቅዱስን እንዴት ሸውደዋል? እኔ ጌታ ረድቶኝ በዚህ 2 ዓመት ውስጥ ይኸው አንድ ቀን ስሙን ሳልጠራ ቤቴን ስከፍት ነው። የቱ ጋ ነው ሌላ ነገር ሲጨቃጨቅ ቪዲዮ ሰርቼ ስሰዳደብ ያያችሁ? ወንጌል ከመመስከር ውጪ እየተረገምን እየተዋረድን መጽሐፍ ቅዱስ ብችል መጽሐፍ ቅዱስ ገልጬ እያነበብኩ ስድቡ ጫን ሲል ደግሞ ወደ ስሜታዊ እንዳልሆን ላይፉን እያቋረጥኩ በጥንቃቄ አንዳንዴ እያጠፋው ንስሐ እየገባው ቸርች እየተገሰጽኩ ላጠፋባቸው ነገሮች ሁሉ ካጠፋው ኢቭን ከዛ ውጪ ቢዚ ሆኜ የኦርቶዶክስ ቪዲዮ ላይ ሪያክት ሲያደርግ አታዩኝ? አይታችሁኛል? የትኛውን የኦርቶዶክስ ቪዲዮ አምጥቼ ነው? እስቲ አንዴ እና አይተን እንመለስ። እነዚህ ብዬ ተሳድብ ያለው ከኛ ቤት እንደሄዱ ግብዝ ሃይማኖተኞች የቱ ጋ ነው ጌታን ተቀብዬ ከአፌ ስድብ ቃል ያገኛችሁት? እናንተ ፔንቴዎች በጣም እምወዳችሁ ማከም ስለሌላው አይ ዶንት ኬር። ስለዚህ ስላላችሁ ስለ ቤተሰቦቼ ነው፣ ለእናንተም ነው ማብራራው። ይሄን ስድብ ብታዩ ዝም ትሉኛላችሁ? አትወቅሱኝም? እንዳልክ የተሳደብክ ነው ጌታን ተቀብለ አልተቀየርክም ነው ምትሉኝ? ወዲያው መጣችሁ። ስድብ እስከ አፌ ወጥቶ ያውቃል ወይ? ጸያፍስ ቋንቋ ተጠቅሜ ያውቃለሁ? ሃይማኖትስ ጠርቼ አንቋሽሻ ያውቃለሁ? ቪዲዮ ላይ ሪያክት አድርጌ ያውቃለሁ? የሌላ ሃይማኖት መምህራንን ስሳደብ አይታችሁን ታውቃላችሁ? 2 ዓመት ይኸው በእግዚአብሔርም በእናንተ ፊት ምንድነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አም ሶሪ፣ ምንም ማድረግ አልችልም። አፍን ዝጋ ነው አይቻልማ። እና ምን እያልከን ነው? እንዳልክ ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ አትጠይቅም? መቼም እደግመዋለሁ ይህንን ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ። ወንጌል ሰብከን ምን ጠይቀው ይቅርታ የለም። አስፈራርተ እንዳልክን እጁን ጠምዝዘ አቋም ነው አባቴ፣ አቋም ነው፣ አይቀይርም። ሰማይ ይታዘበኛል በቀይሮ። አንተ ስትሰድበኝ ወይኔ ልክ አይደለሁም እምለውና አንተ ስታሞግሰኝ የምሰብከው ወንጌል የለኝም። ጠላኸኝም ወደድከኝም ጌታ ኢየሱስን ሳትቀበሉ አትሙቱ ባካችሁ። ህይወት አጭር ነው። በጣም በትንታ የሚሞት ነፍስ ነው ያለን። አጭር ነው የምንኖረው፣ ጊዜ የለንም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ሞት እንዳይቀድማችሁ ባካችሁ፣ ባካችሁ ልለመናችሁ።
እንለምናችኋለን እንዳለ ጳውሎስ ከእግዚአብሔር ጋር በክርስቶስ ታረቁ። ቀብር ላይ ወንጌል አይሰበክም? ግጥም ተደርጎ ነው የሚሰበከው። እናንተ የተወደዳችሁ ጴንጤዎች፣ ክርስቲያኖች ቀብር ስትሄዱ አስክሬን ፊት ወንጌል ተሰብኮ አያውቅም? ይሰበካል። እኛ በነበርንበት ድሮን በነበርንበት ኦርቶዶክስ ፊት አስክሬን ቆሞ ፍትሐት ተደርጎ ወዲያው ንስሐ ግቡ፣ ይሄው ሞት ድንገት ነው። ነገ በወንድማችን ቀብር ላይ ይሰበካል የወንጌል ባይዘው እንዳልክ ስላለው ብቻ ነው ሀገር የተተራመሰበት። አለቀ። ምንም አዲስ ነገር አላረኩም። በነገራችን ላይ የሰማይ አምላክ ምስክር ነው። በየቤታችሁ ወንጌል አማኞች የምታወሩትን ወሬ ነው የጻፍኩት እኔ። ትላላችሁ እኮ ሰው ሲሞት በጌታ ነው እንዴ አትሉም እንዴ ይባላል። እና ከየት አምጥቼው አልኩት እኔ። ወይኔ ጌታን አግኝቶ ነው የሞተው። አዎ እሰይ። ለምን? ዘላለሙ ተስተካክሏል። ጌታን አላገኘም። ወይኔ ምን አለ ጌታን ቢያገኝ፣ ምን አለ ወንጌል ቢሰበክለት። ይሄ ሁለቱም ወንጌል አማኙ ሁሌ የሚለው ነው። ከክፋት ተነስቼ ይህንን ካልኩ ግን የሰማይ አምላክ አለ፣ የልቤን ያውቃል። እናንተ ባትሉ እሱ ችግር የለውም፣ እግዚአብሔር አለ። አሁን እግዚአብሔር ስለያዘ እንጂ በዚህ ሁሉ እርግማን መሃል በሰላም ወጥቼ የምገባው እኮ ገዳይ ጠፍቶ አይደለም፣ በልጦ የሚያኖር እጅ ስላለ እኮ ነው። ቀላል ነው እናንተ እርግማን፣ ቀላል ነው ከታች ሰፈር የሚወረወረው ስድብና ድግምት ገንጥሎ የሚያኖር አምላክ ስላለ እኮ ነው ከኔ ጋር። እንዴ ሞቴን ሳትመኙ ቀርቶ ነው እንዴ? አይደለም፣ ትመኛላችሁ በየቀኑ። በጠፋ ዛሬ ነው እንደ ጀመራችሁት ስድብ አይደለም፣ በእያንዳንዱ ቀን ነው የምትሰድቡት። እና እንዴት ነው በሰላም ወጥቶ የገባው? እንዴት ነው እያማረብህ የመጣው? እንዴት ነው እንደዚህ ሞገስ በሞገስ የሆንከው? በልጦ የሚያኖር እጅ፣ በልጦ የሚያኖር ዞር በሉ እያለ የሚያኖር ከለላ ኢየሱስ ይባላል። ተዋወቁት። ይሄ በጣም ፕራውድሊ የማወራው እውነቴ ነው። ማንንም አልመካም፣ እኔ ማንንም አልፈራም። እንኳን አሁን ጌታን ይዤ ድሮ ጠርሙስ ይዘን አልፈራንም፣ በየመጠጥ ቤት እያደርን። ልታስፈራሩ የምትሞክሩ ሰዎች አላችሁ። ባይዞ አትድከም። እንኳን የኢየሱስ ተከታይ ሆኜ ድሮ መጠጥ ቤት ለመጠጥ ቤት እየዞርኩ የልቤን ተናግሬ አምሽቼ የምገባው እሱን እንዳት ይሄን እንትኑን አትድከሙ። ተውት፣ እሱን ተው። እኔ የኢየሱስ ተከታይ ነኝ። በጣም በጣም የሚወደኝ አምላክ አለኝ። በበደሌና በኃጢአቴ ሙቶኜ ቆርኪ ለቆርኪ ውስጥ ከቆርኪ ኩል ተጠረገ ከመጠጥ ቤት ስወጣ አግኝቶኝ እወዳለሁ ያለኝ፣ በአባትነት ፍቅሩ የጠራኝ፣ ፍቅሩ የማረከኝ አምላክ አለኝ። ኢየሱስ ይባላል። ለማንም ብዬ አይደለም ወንጌል የምሰብከው፣ ለማንም ብዬ አይደለም። ማንም እንዲያጨበጭብልኝ አይደለም ቸርች የምሄደው። ቸርች ለምንድን ነው በሳምንት 3 የምትሄደው እንዳልክ? ለራሴ ነቢት ላይ ደስ እንዲለው ነው አይደለም፣ ለራሴ ስል። ለምንድን ነው አዳር ጸሎት በወር 2 የምትሄደው? ለራሴ። ለምንድን ነው ማክሰኞና ሐሙስ ጧት ጸሎት የምትሄደው? እስከ 7 ሰዓት ያለውን ጸሎት ቸርች ማትቀረው? ለራሴ። እንዴ ለምንድን ነው ቴዎሎጂ የተመዘገብኩ? ለራሴ። ለሰው ደስታ ክርስቲያን ሆናችሁ ሰዎች ካላችሁ በጌታ በኢየሱስም እንደ አዲስ ጌታን ተቀበሉ። ቸርች ሂዱ ስትባሉ እንትና እናዶኛል፣ ለራሳችሁ ነው። የኔ አባት ለራሴ ብዬ ለምን በእግዚአብሔር ቃል እውቀት መበልጸግ አለብኝ። ቸርች ሂዱ ስትባሉ አትመጡ። ቸርች ሂዱ። አሁን የሁሉ የምታዩት ውጥንቅጥ በቤተክርስቲያን ያለመያዝ ውጤት ነው። ይሄ ሁሉ እግዚአብሔር እንደኔ የረዳው ሰው አለ? በጌታ ሆኜ መስክሩ። እዚህ ያላችሁ ክርስቲያኖች እንደኔ የረዳው ሰው አለ? ፌበር ነው የሰራልኝ እግዚአብሔር። ምክንያት በጣም ኢየሱስን የሚወድ አስተማሪ እግር ስር ሄድኩ። እንደገና የተወደዱ ወንድሞችን ሰጠኝ። ኤርሚን፣ ጸጊ፣ ሰኒ፣ ቢኒ፣ በቃ ተባረክ የሚለኝ አይዞ የሚሉኝ። በዚች እንኳን ግርግር አይዞ አለንል የሚል ሰው ስንት አለ? ምንም እኮ የሚመጣ ነገር ሆኖ አይደለም እኮ ያልቃል እኮ። ይኸው ነገ እኮ እንትን ነው በቃ ይረሱታል። አራቀን እኮ ግን አለንል እንዳልክ በርታ የሚሉ ስንት ክርስቲያን አለ መሰለህ። ይኸው እዚህ ኮሜንት ላይ እንኳን እያየው እኮ ነው የእናንተን ፍቅር እያየው። እንዴት ነው ማልደነቀው? እና 4 እና 5 ጴንጤ ነንባ የተናገረ ብዬ ልበረግግ ነው? በጭራሽ። ይኸው የምትሰጡኝ ፍቅርስ ኮሽ ሲል በኢንቦክስ ትመጣላችሁ። እንዳልክ ይኸውልህ ያጋጥማል፣ ወንጌል መንገዱ ይሄ ነው። እኔ እንዴት እኮ ደስ እንደምትሉኝ ደግሞ በጣም ብዙ ጊዜ ቼክ ማድረገው
የደላይ ሰዓት አይደለም። ኮሽ ሲል በውስጥ ትመጣላችሁ። ኤርሚያስ ቅድም ብቅ አለ። ጽሁፉን አሁን ያየሁት እንዳልክ ያው እንድች ብለ አለኝ። ምን ነው ኤርሚያስ? እደግመዋለሁ፣ ያንተን ጽሁፍ ሼር አረገዋለሁ። አልተሳሳትክም፣ አትበርግግ አለኝ። የአገር ክርስቲያን በውስጥ መጥቶ እንዳልክ በርታ፣ ይሄ የመንገዱ ባህሪ ነው ይላል። ማይ ጴንጤ ፒፕል እንዴት እኮ እንደምወዳችሁ ደከመኝ ስትል የመንገዱ ባህሪ ነው ይላል። እና እጸልይልሃለሁ ጸጋ እንዲበዛልህ ይላል። እንዲህ ነው እኔ ክርስቲያን የማውቀው። ኤርሚ ያቃተኝ ስል የመንገዱ ባህሪ ነው እንዳልክ እና በቃ ክርስትና እንደዚህ ነው አለው። ይሄው ስንት ክርስቲያን ምንድን ነው እንዳልክ የተለየ ነገር እላለሁ። አሁን አንዳንድ ሰዎች ይመጣሉ ብሽሽቅ ይላሉ። እንደው የሰማይ አምላክ በሚያውቀው እስከ ዛሬ ቪዲዮ ሰርቼ ያበሸኩትን አምጡልኝ። እኔ ነኝ ወይስ ከዚህ ቤት ሄዱ ሰዎች ናቸው ቪዲዮ እየሰሩ ብሽሽቅ ውስጥ እስከ ዛሬ የቆዩት? ጴንጤ ላይ እኔ እንዳልካቸው ነኝ ኦርቶዶክስ ላይ ቪዲዮ የሰራው 2 ዓመት የቆየሁት ወይስ ከዚህ ሄዱ ሰዎች ናቸው ጴንጤን እያበሸቁ ኧረ ቼክ አድርጉ የላክናቸውን ሰዎች እዛው ቤታችሁ ላይ። ከእናንተ ጋር የመበሻሸቅ ጊዜም የለኝም እኔ። እስቲ ብሽሽቅ ቪዲዮ ከአፌ አውጥቼ የሰራሁትን አምጡ፣ ገስጹኝ ጴንጤዎች። ለሌላው ድል አልሰጥም። ክርስቲያን ወንድም እህቶቼ እንዳልክዬ እቺ ንግግር ልክ አይደለችም፣ ታረም በሉኝ። ሬዲ ነኝ እኔ ነኝ። ከዚህ ሄዱት ናቸው እኮ ይሄው ስቲል እየሰደቡን ነው። ዛሬማ ፎቶ ተዘቅዝቆ በቃ ስድብ በስድብ እና ምን ተሰማ እንዳልክ በወንጌል ምክንያት ኢየሱስ ብዬ ነው የተሰደብኩት። እሰይ እንኳንም በሌላ ኬዝ አልተሰደብኩ። እንዳልክን ዛሬ የሰደቡት አሉ ምን ብሎ ባክ ኢየሱስን ሳትቀበሉ አትሙቱ ብሎ ደስ አይልም? ኮንስኮንሱ ምክንያቱ ደስ ይል ሶሻል ሚዲያ ቀደም አንዱ ደውለ ሶሻል ሚዲያ ላይ የወረዱብህ ነው አለ። ምን ነው ስል ጭራሽ ኢየሱስን ሳትቀበሉ አትሙቱ ብለ እንዳለ ሊበሉ ነው አለ። ይብሉኝ። እንኳንም ጽዩፍ ቃል ካፌ ወጥቶ እንኳንም ስድብ ካፌ ወጥቶ አልተባልኩ። ይሄ ክብር ነው። እኛም ሰው ሆነን ለዚህ ወንጌል ለመሰደብ በቃን። በየክለቡ አድረን በየር ሰድበን ጨጥተን ላይቭ ላይ ስንጨፍር የምንውዱ ልጆች ኢየሱስ ብለን ለስድብ ክብር በቃን። ኦ መንፈስ ቅዱስ ስም ይባረክ። እናመሰግንሃለን ስለመረጥከን፣ ተባረክ። ወይ እንዴ በየር ጎራ ይዤ ምን አይቀረኝ ካፌ ጽዩፍ ቃል ቴሌቪዥን ላይ እንኳን የማይሆን የጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢ ያለ እንደኔ ኃጢአት ይሰራል እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበርን ሰዎች ዛሬ ስትሰደብ ነው ያልከው እንዳልክዬ። ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ አረ ምን አይነት ክብር ነው ያገኘን በእናት ምን አይነት ክብር ነው። እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍታል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የበለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስተሃል በሉ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው። እሱ ቪዲዮ አልታየም። እሱ ቪዲዮ ልክ ሰው ሲሞት ያሳዝነኛል በጌታ ሳይሆን ሲሞት ብዬ ራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ ኦፍኮርስ። ኢየሱስን ሳያቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ ጎበዝ? ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው? ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና። ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ኑ ብሎ ከመናገር ውጪ
ምን ሆኖ ክፋቱ? አይ ክፋት ተናግራል እንዳልክዬ ይቅርታ ጠይቅ። መቼም ይቅርታ አልጠይቅም። ጌታን ሳትቀበሉ አትሙቱ። ደግመዋለሁ። በቁም ያላችሁ ሰዎች ህይወት አጭር ነች። ዘላለማችሁን አስተካክሉ። በአጭር እድሜያችሁ ዘላለማችሁን ሳታስተካክሉ አትሙቱ። ዘላለማችሁን አስተካክሉ። ዘላለም እንዴት ይስተካከላል እንዳልክ? በክርስቶስ ኢየሱስ በማመን። ኦኬ። እና በክርስቶስ ኢየሱስ ምን ብዬ በማመን? ስለ ኃጢአቴ ሞተሃል እና እኔ በደለኛ ኃጢአተኛ ነኝ፣ ተቀበለኝ። ያንተን ጽድቅ ስጠኝና የኔን ኃጢአት ውሰደው፣ በደምህ እጠበኝ፣ ልጅ አድርገህ ተቀበለኝ ጌታ ሆይ ብለህ በ3 ደቂቃ ንስሐ የዘላለም ሕይወት። ይሄ ነው እውነታው። ይሄ ነው ስብከቱ። መች እንሰብክ? ጥያቄው ይሄ ነው። አሁን ደግሞ የተነሳው በቃ ስብከት ቀን ቆጥረንልን ትሰብካለህ። መች ሰው የሞተ ቀን እንዳሰብክ፣ ከዚህ ዓለም አቀፍ የቀይ መስቀል ማህበር ቀን ስለሆነ ዛሬ እንዳሰብክ፣ ቀጣይ ዓለም አቀፍ የእናቶችና ህፃናት የጡጦና የክትባት ምናምን ቀን ስለሆነ እንዳሰብክ እንዳልክ፣ የቀጣይ ደግሞ በ27 የኢትዮጵያ መንገዶችና እንትን ኮሪደሮች ምናምን ስለሚከበር እንዳሰብክ ትለኛለህ። ቀጣይ ደግሞ መተህ አይቻልም። መች ነው የምትሰብከው? ሁሌም በጊዜውም ያለ ጊዜውም። ምን ኢየሱስ ጌታ ነው፣ ስለ ኃጢአተኞች ሞቷል፣ ኑ ወደዚህ እውነት። ቀብር ላይ አትስበክ። ግጥም አድርገን ነው የምንሰብከው። አስክሬን ፊት ይሰበካል በየትኛውም ሃይማኖት ውስጥ። ግጥም አድርገን ነው የምንሰብከው። እንዴ ሰው እንደውም ሞት ሲያይ እኮ ነው የሚፈራው። በሞት ሰፈር ቆመን ለሕያዋን የምንሰብከው ምንድን ነው? አንዳንድ ሰው ኢየሱስ አልዓዛርን አጽናንቷል። እኔ አላጽናናውም እንዴ? በመሞቱ አጽናናው እኮ። ኢየሱስ አልዓዛርን ካጽናና በኋላ ለቅሶ ቤት ነው እንደ ተቀመጠው? አይደለም። ትንሣኤና ሕይወት እኔ ነኝ ነው ስብከቱ። ኢየሱስ የማልቀስ ፕሮግራም ይዞ አይደለም እና አልዓዛር ቤት ሄደው ትንሣኤና ሕይወት እኔ ነኝ የሚለውን ስብከት ለመስበክ ነው። ኢየሱስ አልዓዛርን ከሞት ያስነሳው ትንሣኤና ሕይወት እርሱ መሆኑን ለመናገር ነው። የለቅሶ የመድረስና ያለመድረስ ፕሮግራም አይደለም ፖይንቱ። መጽሐፍ ቅዱሱን ከጀርባ አትጀምሩት። እናንተን ያስተማረ ሌላ፣ እኛን ያስተማረ ሌላ ሆኖ አይደለም። መጽሐፍ ቅዱስን በቀንነት ተረዱት። እንዳልክ ጋር ሲሆን ጥቅሱን አታጣሙት። ኢየሱስ በአልዓዛር ሞት አዝኗል። ኦፍኮርስ እኔ በነፃነት ሞት አዝኜ ቪዲዮ ሰርቼ ሀዘኔን ገልጬ ነው ቀጣይ ወደ ስብከት የገባሁት። ቀጣይ ምንድን ነው ያለው ኢየሱስ ካዘነ በኋላ? ኢሚዲየትሊ አልዓዛርን አውጣ። ከዛስ ወዲያው አልዓዛር ተነሳ ብለው እንትን ሲሉ ለመስበክ አልዓዛርን እኮ ያነሳሁት አለ ኢየሱስ። ትንሣኤና ሕይወት እኔ ነኝ ለማለት ነው። ምክንያቱም አስቀድሞ ባሉት 2 ምዕራፎች ወደኋላ ብትሄዱ ሙታን ድምፄን ይሰሙታል ብሎ ሰብኳል ኢየሱስ። ሙታን ድምፄን ይሰሙታል አለ። ይህንን ስብከት በተግባር እና አልዓዛር ቤት መጣ። አልዓዛርን አስነሳውና አልዓዛር ተመልሶ ይሞታል። ምን ነው የምትለን ጌታ ሆይ ስሉ በእኔ የሚያምን አለ። ትንሣኤና ሕይወት ነኝ እና ቢሞት እንኳን ሕያው ይሆናል። ይህንን ለመንገር ነው። ይሄ ጥቅስ ጠፍቶን ነው እኛ ላይ የአልዓዛርን ታሪክ እየመዘዝክ እንዳልክን ለማሸማቀቅ እንዴ? ተው እንጂ። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ወንጌል ስበኩ። በጣም አጭር ጊዜ ነው ያለን። ኤርሚያስ አበበ የመሰደብ ፕሮግራም ኖሮት አይደለም። 10 ምናምን ዓመት ያላስተናገደው የስድብ አይነት የለም። ሁሌ ነው ይህን ነገር ማወራው። ሁሌ በእውነት ከሰለቻችሁ ደግመዋለሁ። 10 ምናምን ዓመት በፌስቡክ በዩቲዩብ እንደገና አሁን በቲክቶክ በቃኝ ጌታ ሆይ በቃኝ፣ ስድቡን አልቻልኩም ብሎ ያውቃል እንዴ? ጌታ ሆይ ምን ቀን ነው እዚህ ውስጥ የከተትከኝ? እኔ እኮ ተከብሬ የምኖረውን ህይወት ስጠኝ ነው ያልኩ። አንቱ እያለኝ ሰው ሁሉ እያከበረኝ እንደዛ መኖር ነው የምፈልገው ጌታ ብሎ ያውቃል እንዴ? ጌታ ሆይ ምን ነው ስድብ በዛ አይልም። ስለ ስሙ ምንም ቢደርስብን ደስ እያለን ነው የምንቀበለው። ደስ እያለን እንኳንም ወንጌል ሰብከን ተረገምን። እንኳንም እኔ በቀደም አንድ ነገር ልንገራችሁ። ቸርች ልጆች ለጌታ ይሰጡ ነበር እና ልጄን ለጌታ ሰጠውና አንድ ሰው ከቸርች እየወጣው ከልጄ ጋር ቆሜያለሁ። መጣ እንደዚህ አልመሰልከኝም አለ። ምንድን ነው አልኩት። አይ በዚህ ልክ አምርራል ጴንጤነትን አለኝ። ቀልድ ነው እንዳይተያዝ ነው በዚህ ዘላለም ሕይወት እኮ ነው። ትቀልዳለህ እንዴ? የሆነ ቀን ክርስቲያን የሆነ ቀን አይቻልም እንደዚህ
እግዚአብሔር ልጁን ከፍሎበታል እና ቀልድ አይደለም። ችግር የለውም ጌታ እኔ ምንም ብሆን ይምረኛል። ኖ በልጁ እመን። በልጁ እመን። እግዚአብሔር ልጁን ከፍሎ የሚቀልድ ይመስላል? በአንዱ በእግዚአብሔር ልጅ የማያምን የዘላለም ሕይወት የለውም፣ የሚያምን አለው። ወንጌል ነው ይሄ። እባካቸው አሻሽሉልን አይባልም። 2000 ዓመት ሞላው እኮ እናሻሽለው ብለህ ስብሰባ ብትቀመጥ ማይሻሻል እውነት ነው። የሚቀልድ ነው እንደሚመስል ልጁን ከፍሎ እንደገና በልጁ አመነ የምትኖርበትን ጸጋ ሰጥቶ እግዚአብሔር ቀልድ ነው ያዝነው ከአንተ ጋር አይደለም። ክርስትና ቀልድ አይደለም። ባይዞ ሲሪየስ ህይወት ነው። ቢ ኬርፉል ጋይዝ። የተሰጣችሁን ጊዜና እድል ወንጌል መስክራችሁ ለፉ። መጨቃጨቂያ ጊዜም የለን። ወደ ጌታ መጥተሃል። ምን ያህል ጊዜው ነው? ገና ያው 3 ወሬ ነው። ቸርች ሂጂ። ምን ያህል ጊዜ ልማር? በጣም በተማር በ4 ወር ጉብ ብለህ እጥያቱን ብለህ እንትን አታቃስትብን ብራዘር። ወደ ቸርች፣ ወደ ቅዱሳን ህብረት፣ ወደ መጽሐፍ ቅዱስ፣ ወደ እግዚአብሔር ቃል የቸርችን ዲሲፕሊን ቼክ ማድረግ አለባችሁ። አንዱን አስረግጬ ልንገራችሁ። እኔ በቸርች ባልያዝ ኖሮ ይሄኔ ዋጋ እየከፈልኩ ነበር ምኖረው። ቪዲዮ በተሰራብኝ ቁጥር እየወጣው እየሰደብኩ ምናምን የተጨቃጨቅ ዋጋ ከፍዬ ነበር። በቸርች መያዜ ጠቀመኝ። ጴንጤ እንደሆናችሁ ወደ ጌታ መንግስት እንደመጣችሁ ወዲያው ጤናማ ቤተክርስቲያን ተያዙ። እኛ ከእናንተ ጋር እንትን የምንልበት ጊዜ የለም። ሌላ ወንጌል ያልደረሰበት ቦታ አለ፣ ስራ አለብን። እናንተን ስናባብል ልኑር እንዴ? አንዳንዶቻችሁ 40 ምናምን ዓመታችሁ ነው። ምን ብለን ነው እናንተ የምናባብለው? ምን እናርግ እንዳል ወደ ቸርች እና መሰረታዊ የክርስትና ትምህርት ዲሳይፕልሺፕ ቤተክርስቲያን የምትሰጠውን ትምህርት ህብረት ላይ ተሳተፉ። ይሄው እኔ ናታኒም ነኝ። ቸርች በናታኒም ነው ማገለግለው ቸርች ውስጥ እንዴት ደስ እንደሚለኝ ናታኒምነት። ከዛስ በሚዲያ ያገለግላለሁ፣ ቤተክርስቲያንን መልእክት እያስተላልፋል። በቃ ይሄው አገልግሎት ይሄ ነው። ከዛ ምን ትማራለህ እንዴ? በሳምንት 2 ጊዜ ባይብል ስቴዲ አለኝ። የቀረ ቀንስ ግልምጫው ግልምጫ ነው እንደ የቸርች ሽማግሌ። እስቲ አንድ ቀን ልቅር እና ሌላ ምን አለ? ማክሰኞና ሐሙስ ጧት ጸሎት አለ። ሌላስ? ሰኞ ጉባኤ አለ፣ ሮብ ጉባኤ አለ፣ እሑድ ጉባኤ አለ። አቀርም ለምንድን ነው እንዳልክ የማትቀረው? ማንም ፈርተ ነው? ለራሴ ብዬ ማደግ ስላለብኝ በእግዚአብሔር ቤት ውስጥ ነገ እግዚአብሔር የት እንደሚያደርሰኝ ስለማላቅ ራሴን እያዘጋጀው ነው። ያገኘሁትን ትምህርት እቃርማለሁ፣ እጽፋለሁ። መጽሐፍ የሆነ ነገር ሲባል መጽሐፍ፣ ጉባኤ ሲኖር መጽሐፍ፣ ተከታታይ ትምህርት። ይኸው 4ኛ ትምህርት በእኛ ቤተክርስቲያን ዕብራውያንን፣ ቆላሴስን፣ መንፈስ ቅዱስን፣ መንፈሳዊ ውጋን በ2 ዓመት ውስጥ ቁጭ ብዬ እግር ለምንድን ነው የምትማረው? ለራሴ ነገ ለሚጠይቁን በፊታቸው መልስ ላለማጣት እና ድቤት ለምደው ማገባው እንዳልኩ ቆይ ድቤት ጥሪ እያደረጉልህ አገባም ቆይ ምን መሆን አለብህ? መማር አለብኝ፣ ማወቅ አለብኝ። ድቤት ከፈለግ ኤርሚያስ አለ፣ ኤፍሬም አለ፣ ሜሎስ አለ፣ ቢኒ አለ። አፋል ሂዱ ከነሱ ጋር። ከአንተ ጋር መቼ እናውራ? ቆይ ይደርሳል። የት ሄዳል አለው። እኔ ያለሞት ወንጌል መሰክራለሁ። እዚህ ላይ ፎከስ አድርጉ። በእናንተ እጅ ሰው ጌታን ከተቀበለው ወገኖች ወዲያው ወደ ቸርች እንዲሄድ አድርጉ። ወዲያው አንድ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ እያለቀስኩ አንዲት ልጅ ጌታን ተቀበለች ብዬ ያንን ሚስጥር እስከዛሬ ይፋ አላረኩም። ዛሬ ልንገራችሁ። እያለቀስኩ አንድ ሰው ጌታን በእኔ ስብከት ተቀበለ ብዬ በጣም እያለቀስኩ ታስታውሳላችሁ መቼስ። ሙስሊም ነች ልጅቱ። ይገርማችኋል። ወደ 4 ወር ነው የታገልኳት። በቃ ስል የሆነ ቀን ሌሊት ደወለችልኝ። ሌሊት 7 ሰዓት ከምናምን ነው ወደ 8 ሰዓት መተኛት አልቻልኩም አለች። ምን ሆንሽ ስል በቃ ሰውነቴን ላብላብ ይለዋል። መተኛት አልቻልኩም፣ ተጨንቅ ያለው ነፍሴ ትጨንቃለች። እንዳልክ ምን ላርጋለች? የት ነሽ? እቤት ነኝ። ጌታ መቀበል ትፈልጊያለሽ? እሱም መንገር ከጀመርክ በኋላ ነው እንቅልፌን ያጣውታለች እኮ። መቀበል ትፈልጊያለሽ? ማንን? ኢየሱስን። እሺ ስልኩን ላውድ አድርጊ። እሺ እጅሽን ቀና አድርጊ፣ ተንበርከኪ። እሺ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ። ጌታን ተቀበለች። ሐሙስ ተቀበላ እሑድ ጠዋት ሂጃባን አውላልቃ ቸርች ነች። ጌታ ኢየሱስ ምስክሬ ነው። ይሄው በሰውን በእግዚአብሔር ፊት ማውራው እውነት ነው። ወዲያው አስተማሪ ትምህርት ክፍል ወስጄ አስተዋውቃት። እሷ ነች ትላንት ቪዲዮ ሰርቼ እንደዚህ ያልኳት እሷ ነች። በሉ አስተምሯት።
እሺ በቃ እና አሁን ምን ያደረገች ይቀጥለጥ ብላ የተማረች ነው። ሰው ጌታን ከተቀበለ እሰየው ጥሩ ነው። እና ፈርስት ስቴፕ ምንድነው? መሰረታዊ የክርስትና ትምህርት መማራበት። የእግዚአብሔር ቃል ዕውቀት ባይዘው ዝም ብሎ አይደለም። ዝም ብሎ ሰው ሁሉ ነገር በኢየሱስ ስም ብለን አናወጣም። አሁን አጋንንት ነው በኢየሱስ ስም ምንለው። ካራክተርን በእግዚአብሔር ቃል ነው ምንቆርጥልን። ምንድነው የምትልን? አሁን ትዕቢት አጋንንት ነው እንዴ? አይደለም እኮ። አለመቀየር፣ በየአመቱ ተመሳሳይ ባህሪ ማሳየት አጋንንት አይደለም፣ ካራክተር ነው። ስትማሩ እናንተ ትወጣላችሁ፣ ሲጸለይ አጋንንት ይወጣል ከላያችሁ ላይ። ሁሉን በኢየሱስ ስም ብለን አንችለውማ። የእግዚአብሔር ቃል ቆርጦ የሚጥለው በምንድን ነው? ካራክተር በእግዚአብሔር ቃል ነው የሚታከመው። አጋንንት በኢየሱስ ስም ተብሎ ይወጣል። አንዳንዶቻችሁ አጋንንት አይደለም ባህሪ ነው። ባህሪያችሁ በእግዚአብሔር ቃል ነው የሚስተካከለው። እኔ 40 ዓመት ሙሉ ያለቀቀህን ነገር የእግዚአብሔር ቃል ቆርጦ ያወጣል እንጂ እንዴት ነው መምክር? 40 ዓመት ሰውዬ እባክህ ቁጭ በል ምን መሰለህ አልልህ። ምን ያልመክርህ ማን ነው ኃይለኛው? የእግዚአብሔር ቃል አለ ቆራርጦ ሼፕ የሚያደርግ። ምክንያቱም ሰይፍ ነው በሁለት በኩል ያለ መሮ ነው የእግዚአብሔር ቃል። ድርምስ ነው የሚያደርገው ትዕቢት ካለብህ። ድሮ እኮ ትዕቢተኛ ነበሩ። ተጸልዮልህ አይደለም የወጣልህ ትዕቢት፣ ተምረህ ነው የወጣው። ሁሉም አጋንንት አይደለም ማንነትም ነው አንዳንዴ። ኢየሱስ ጌታ ነው። አሜን ነው። በቃ ይሄ እኮ እውነታው ነው ባይዘው። ስለዚህ እዚህ ላይ ፎከስ ማድረግ አለብን። ወንጌልን ባገኛችሁበት አጋጣሚ ስበኩ። ቀብር ቦታ ስበኩ፣ ሱቁ ስበኩ፣ ታክሲው ስበኩ፣ ደውላችሁ ስበኩ፣ በቴክስት ስበኩ፣ ፌስቡካችሁ ላይ ስበኩ። የፈለጋችሁበት ቦታ መንፈስ ቅዱስ በመራችሁ ሰዓት በዚያ መጻፍ ያለባችሁን ጻፉ፣ መስበክ ያለባችሁን ስበኩ። የሆነ ነገር ይላሉ፣ ማንም የፈለገውን ይበል። ላይስማሙ ይችላሉ። ማንም ተስማማ አልተስማማ፣ ማንም ሰደበን አልሰደበን፣ ማንም ጎረበጠውም ተመቸውም፣ አንቀይርም ርዕስ። ኢየሱስ ጌታ ነው። ይሄ ነው ፖይንቱ። ካልተስማሙ ምን እናርግ? እንቀጥላለን ወንጌልን እየሰበክን። ማህበረሰቡ እሴቱ ባህሉ ዊ ዶንት ኬር። ኢየሱስ ከባህል ይበልጣል፣ ከእሴት ይበልጣል፣ ከማንነታችን ይበልጣል፣ ከሁሉ ነገራችን ይበልጣል፣ ከእናት ከአባት ይበልጣል፣ ከልጄ ይበልጣል፣ እዚህ ካላችሁት ከሁላችሁ ይበልጥብኛል። ባህል አለን እኮ ያው ቀብር ሲሆን እንደዚህ አይመለከተንም። ወንጌል ባህል ደርምሶ የሚሄድ እውነት ነው። ባህል አያቆመውም፣ ካልቸር አይዞውም፣ ብሔር አይቋቋመውም። ወንጌልን ገነጣጥለን ነው የምንገባው። ገነጣጥለን እንደዚህ ልታሸማቅቃን በጣም ተሞክሯል። ብር ተከፍሏቸው ነው የሚሰብኩት ብላችሁናል። ስታዩት ከእናንተ እኩል መከራችን እየበላን ነው። ደግሞ ኦርቶዶክስን ለማብሸቅ ነው ምናምን አላችሁ። በእውነት የማብሸቅ ፕሮግራም ቢኖረን እኔ ለራሴ ትልቅ ሰው ስራ ያለብኝ ሰው ነኝ። እንኳን እናንተን የማብሸቅ ፕሮግራም ሊኖረኝ ይቅርና ለራሴ ብዙ ሰልፍ ሩጫ ያለብኝ ሰው ነኝ። ትዝም አትሉኝም እንኳን ላበሽቅ ባይዘው ትዝ የሰማይ አምላክም ትዝ ዲዩቲንክ በጣም በእናንተ ቢዚ ምንሆን አረባከ የላይፍ ሩጫ ያለብን እኛ ወንጌል መንፈስ ቅዱስ ያቀብለን ነው የምንሰብከው። ምንም ነው ትዝም አትሉን። የራሴ ህይወት መስመር ስንት ስራ ያለብኝ ሰው ነኝ። አንዳንዱ በጣም በእናንተ ተጨንቀን ምናምን እንውል። ጌታ ሰማይ አምላክ ምስክሬ ነው። አንድም ሰው ትዝ ብሎኝ አትሉንም። እናንተም አይደላችሁም። ቢዝነሳችን ወንጌል ነው። ተቋምም አይደለም ቢዝነስ፣ ወንጌል ነው ቢዝነስ። ይህንን እውነት ልንነግራችሁ እንወዳለን። አስክሬን ፊት ወንጌል ይሰበካል። በኦርቶዶክስ ቤተክርስቲያንም አይ ቲንክ ከፍታት መልስ ይሰበካል። አስክሬኑ ቆሞ ከመቀበሩ በፊት ወንጌል ይሰበካል። ንስሐ ግቡ፣ ወንድማችን ድንገት አጥተነዋል፣ ተዘጋጁ፣ ይሰበካል። ነገ ይሰበካል። አሁን እንዳልክ ስላለ ነው ሀገር የተተራመሰው። መጀመሪያ ነፍስ ይማር ይበል። ጴንጤኔ ነፍስ ይማር አለ። ለኔ ነፍስ የሚማረው በክርስቶስ ነው። ሐዘኑን አልገለጸም። ግጥም አድርጌ በቪዲዮ በጽሁፍ ገልጫለሁ። ከዛ በኋላ ነው ሰው ሞት እንዳለ አስቦ በቁሙ እያለ ዘላለሙን ማስተካከል እንዳለበት የሚይዝ ሐሳብ የጻፍኩት። አሽሙር ነው ምናምን ካል እንግዲህ አንተ በተረዳው መንገድ ተረዳ። እኔ በዛ አስቤ አልጻፍኩም። ያንተን አእምሮ የመቀየር ፕሮግራም የለኝም። እኔ መልእክቴን የማስተላለፍ ነው። ካንተ ጋር አልታገልም። ተቀበልከኝ አልተቀበልከኝ መብት ነው። ራሱ እኮ እንደዛ አይነት መረዳት እንኳን ቢኖር እንዳልክ ድምፄን ምን ለማሰማት ብዬ ነው። እሺ ኢቭን እንደው እሱ እንኳን እንደተረጎመ የብሽቅ ወንጌል ቢኖር ምንድነው ልጅህ ጋር ሄዶ
ያ በኃላፊ ጊዜ በዓለም ሳለ በጌታ ባልሆንክበት ጊዜ ላይ የነበረውን ታሪክ አንስቶ መሳደብ ምንድነው? አሁን ሜሎስ እና እጮኛው ኤልዳና እዚህ ጋር ለስድብ አውጥቶ ማስጣት መናገር እኔ ሁሉ ነገር እዚህ አይነገርም። ለምን እንደ ባለ አእምሮ እናስባለን፣ እንደ መንፈሳዊ ሰው እናስባለን። ማለት ዮኒ ማኛ ይሰድበኛል ብዬ ፈርቻ አይደለም። ሲሰድበኝ የኖረ ሰው ነው። አሁንም እየሰድበኝ ያለ ሰው ነው። መቀጠል ይችላል። በሱ ስድብ ወገቤ አይፈታ ትጥቃ ይላል። በሱ አይደለም ተደራጅቶ መሳደብ ይችላሉ። ለእኔ እዚህ 10 ዓመት ውስጥ በሶሻል ሚዲያ ላይ በወንጌል ጉዳይ ያልተሰደብኩት ስድብ የለም። ፈር ያለው ነገር እንኳን አንዱ ነገር ላይ እንኳን ቆሞ እኮ አያወራም። ቅድም ምን አለ? በአሜሪካ የሚኖሩ ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው አለ። አምጣ መረጃ አልኩት። አንድ ቸርች እንኳን ሊያመጣ አልቻለም። ያመጣው ጆል ኦስቲን ነው ያመጣው። እሱ ሰው እኔ የሐሰት ትምህርትን የሚያስተምር ሰው መሆኑ አብዛኞቹ ወንጌላውያን አማኞች አይቀበሉትም። እኔም አልቀበሉም። ኦኬ አልቀበለውም። እና እኔ ዮኒ ማኛ እየሰማ ከሆነ ማለት ነው እኛ ያልተናገርነው አንተ የምታወጣው የጴንጤ አንድ ጉድ የለም። አንድ ጉድ አንድ ነውር እኛ ደብቀን ሰው አይስማብን አገር አይወቅብን ብለን እኛ ጴንጤን ወንጌላውያን አማኞች አጠቃላይ በዓለም ዙሪያ ያለን ጉድ ይህንንማ ጉዳችንን ሰው እንዳይሰማ ብለን የደበቅነው የሸፋፈንነው አንተ የምታወጣው አንዳች ነውር የለም ነው ብዬ ያለውን ነውር እኛ አደባባይ ላይ ማስጣት ያለብን ነገር አስጥተናል። መናገር ያለብን ነገር ተናግረናል። ይህን እንቀበላለን፣ ይህንን አንቀበልም ብለን ማለት ነው። አይ ላቭ ጴንጤ። ለዚህ ነው የምወደው። ኦኬ ዮኒ ማኛ መጥቶ የሚያወጣው ኑ ጉዳቸውን አውጡት ብለህ ኦርቶዶክሳውያንን ብትጠራ ተደራጅተዋል እኮ። ይሄ መተተኛና አስማተኛ ደብተራውን ሁሉ ጠርተህ ጥምጣማም ሁሉ ጠርተህ አንተም አብረህ ሆነ ምንም የምታወጡት ነገር የለም። ምንም አልኩ። እንደውም እናውጣ ብለን ካል የሚወጣው መጽሐፍቶቻቸው በተነበበ ቁጥር የኦርቶዶክሳውያኑ አንድ መዓት ጉድ ነው የሚወጣው። እኔ ጊዜ ካለማግኘት የተነሳ በእውነት ለመናገር ማለት ነው መጽሐፍቶቹን በቅድመ ተከተል ሊሄድባቸው ብዬ ብል ሰማይ ምድር የማይሸከመው ስንት ነውር እንዳለ እገልጠዋለሁ። እኔ ደግሞ ባለመረጃ አላወራም። ዮኒ አሁን ሲዋሽ ነበር ቅድም፣ በጣም ትልልቅ ውሸቶች ሲዋሽ ነበር። መዝሙር ኮንሰርት በገንዘብ ነው የሚያደርጉት፣ ገንዘብ በማግኘት እያስከፈሉ ነበር ብሏል። ዘማሪ ዳጊ ጥላሁን እያስከፈለ ነው። ጊዮኖቴን ያስገባው የመጣው ሰው ሁሉ እየከፈለ ነው የገባው። ወገኖች ነው ወይ? አዲስ አበባ መዝሙር ኮንሰርቱ ላይ የነበረ ሰው የወንጌል አማኞች እነዚያም በሙሉ ኦርቶዶክሳውያን ናቸው። የወንጌል አማኞች የሄዳቸው የወንጌል አማኞች በነፃ ነው እያሉ ነው። ሌሎቻችሁ አንድ ሁለት ሰዎች ነው በጣም የማውቃችሁ ማለት ነው። እታች በሙሉ እነዚህ ውሉደ ዲያብሎስ የሚባሉት የዲያብሎስ ልጆች ናቸው የሚንጫጩት። ነ የትየው ነይ አስገባ የምትፈልገው አለ አንድ ቦታ አለ። እሺ ሶሊ እንዴት ነሽ? ሰላም ይብዛ ወንድምነት። ደህና ነሽ? ጌታ ይመስገን። እንዴት ነሽ? ጌታ ይባረክ። ሰላም ነኝ። ሰላም ቅዱሳን። ዳጊዬ ኮንሰርት ላይ ተገኝተሽ ነበር አይደል? ያ ከፍለሽ ነው የገባሽው? ኧረ በፍጹም ዮኒ ማኛ አሁን ከፍሎ ነው ያስገባው እያለ ሲዋሽ ነበረ። ጌታ ምስክሬ፣ ምንም በነፃ አምልከን ደስ የሚል መንፈስ ነው። ዮኒ እየሰማህ ነው አይደል? እንደዚህ ነው አደባባይ ላይ ስትናደድ ደም ሲፈላ ወጥተህ አታውራ እዛ ብለው በሰዎች ዘንድ ምክር የሚሰጠው ለዚህ ነው። አየህ ኤፍሬም አለሙ በሚሊኒየም አዳራሽ ባዘጋጀው ላይ ገንዘብ እያስከፈለን ያስገባው። ተከስተ ጊዮን ሆቴል ባዘጋጀው ላይ ገንዘብ እያስከፈለን ያስገባው። አሁን ስለመሸ እንዳልደውላቸው ብዬ እንጂ ለሶስቱ መደወል እችላለሁ። ለዳጊዬም፣ ለኤፋም፣ ለኤፍሬም ዘማሪ ኤፍሬም አለሙ ማለት ነው፣ ለተኬ ማለት ነው። የሶስቱም ስልካቸው ስላለኝ ስለምንደዋወል አልተከፈለም አይደል? እንግዲህ ይታያችሁ ዮኒ ማኛ አሁን ገብቶ እየዋሸ ነበር። ለምንድን ነው የዋሸው? በንዴት ላይ ነው የገባው፣ በብሽቀት ላይ ነው የገባው።
ይኸው ከነ ቤተሰቦቿ እንግዲህ የተገኘች እህታችን ጊዮን ሆቴል ማለት ነው። ዳግዬን ነገ አመጣዋለሁ። የገቡ ሰዎች ሁሉ መዝሙር ኮንሰርት ብለው ገንዘብ እየጠረጉ እየሰበሰቡ ምናምን ነገር እያለ በቃ ልክ መረጃ እንዳለው ሰው ነበር ሲያወራ የነበረው። እንዴት ያሳፍራሉ ወንድሞች እናቶች። የለም እንደዚህ አይነት ነገር ወገኖች። ያንን ኮንሰርቱ እንዲዘጋጅ ሰዎች ስፖንሰር የሆኗቸው አሉ። ሳውንድ ሲስተሙን፣ ሙዚቃ መሳሪያውን፣ እንደዚሁም ደግሞ አካባቢውን ለጊዮን ሆቴል የሚከፈለውን ወገኖች ስፖንሰር የሆኗቸው ሰዎች አሉ፣ ግለሰቦች። ያንን ክፍያ ከቨር ለማድረግ ማለት ነው። በሚሊኒየም አዳራሽ ሲዘጋጅ ሚሊኒየም አዳራሽ ለመንግስት የምትከራየው ገንዘብ አለ። ያንን ሰዎች ስፖንሰር ሊያደርጉ ይችላሉ። ልክ አሁን የኦርቶዶክሱ የአላፍት ዝማሬ ተብሎ የተባለው እሱ ላይ ገንዘብ እንደተከፈለ ማለት ነው። ምን ለፕሮግራሙ፣ ለሳውንድ ሲስተሙ፣ ለተለያየ ነገር ገንዘቡ ሰፖርት አድርገዋቸዋል። የኦርቶዶክሳውያኑም ከፍለው አልገቡም። ለዛ ግን ሳውንድ ሲስተም በሙሉ ዲያቆን ሄኖክ የሚሆን ሌሎቹ ገንዘብ ባለሀብቶች የሆኑ ሰዎች ረድተዋቸዋል። እና ነውር ነው? በፍጹም አይደለም። ዮኒ ማኛ ግን አሁን ሲዋሽ ነበር። አሁን ማለት ነው። ኦኬ እስከዛ እኔ ላውራ ከፈቀድክልኝ ይቅርታ አድርግልኝና ቆይ አንተ እዛ ነበርክ አይደለ? አይተን ነበር። ቆይ አሁን አንተ የምታወራበት ሰዓት አይደለም። አንተ ተረጋጋና አድምጠህ ምን አልክ? አውርቼ መተኛ ስለፈለኩኝ ነው። አይ እየተኛ ስማ፣ ችግር የለውም። ማውራት ሳይሆን እየተኛ ስማ። የሚወራው ምን ያደርጋል? ታች ሄዶ እዛ ሄዶ የተኛ እንጂ የሚተኛበት ሃይማኖት ሄደህ እዛ ተኛ። ብራዘር እዚህኛ መተኛ አይደለም። ሄደህ ሌላ ቦታ ላይ መንፈሳዊ እንቅልፍን የምትተኛበት አለ። ሄደህ እዛ ተኛ ብራዘር። እኛ ጋር ምን ያደርጋል? ታች አስወርደው። እሺ ኦኬ። እና ውሸት ለምን ደሞ የሚዋሻው ወንድሞች እናቶች? ዮኒ ማኛ ወንድማችን ለምን ደሞ ውሸት ይፈለከው? አሁን ይሄ አርዕስቶ ነው የሚመጣ ነው። እኛ እኮ ጴንጤዎች ሰው በሞተበት እኛ ጋር ወንጌላውያን አማኞች የኛ ወገኖች ሲሞቱ ማለት ነው። የኛ ወገኖች ሲሞቱ መቃብር ልንቀብር ዮሴፍም ቤተክርስቲያን የትኛውን ቦታ ላይ የምንቀብርበት ቦታ ላይ ሄደን ሀዘናችንን ሊደርሱ ለመጡ ሰዎች እኮ ወንጌል የምንሰብክ ሰዎች ነን። ባህላችንን አታውቀውም ዮኒ ማኛ። ለምን ወደ ቸርች ጆይን ስላላደረክ ማለት ነው ወንድሜ። ብታቅ ኖሮ የጴንጤውን ካልቸር ጠጋ ብለህ ብታቅ ኖሮ ሰዎቻችን፣ ዘመዶቻችን፣ በስጋ ዘመዶቻችን፣ አያቶቻችን፣ አጎቶቻችን፣ ወንድሞቻችን፣ ባሎቻችን፣ ሚስቶቻቸው ተብሎ የሚባሉት ሲሞቱ ለመቅበር ስንሄድ እዛ የመጣውን ህዝብ እኮ ወንጌል የምንሰብክ ሰዎች ነን። በራሳችን ወገኖች ሬሳ ላይ ቆመን እኮ ወንጌል የምንሰብክ የዚች ፕላኔት ጀግኖች ነን ጴንጤዎች። ኦኬ አጀንዳ ፈልገህ ነው። በምን አቧራውን ላጭ ሰው ማለት ነው። ያ ቡናይ ነው የምታቦኑት። ያለ መረጃ ሶስት ሆናችሁ ትንጫጫላችሁ ማለት ነው። አንድ አታወሩ። ወንጌላውያን አማኞች በሙሉ እያል ስትለኝ ነበር። አይደለንም፣ እኛ እንደዛ ግብረ ሰዶማውያን አይደለንም። ኦርቶዶክስነት እንደውም አምላክን ግብረ ሰዶም ነው ብላ የጻፈች በመጽሐፏ ላይ። እኛ አንቀበልም ብለን ያሉ በህብረት ደረጃ እንኳን አይቀበሏቸውም። በአሜሪካም በአውሮፓም በካናዳ ፈልግ የአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ጤናማ የሆኑት ማለት ነው። የትኞቹ በጤናኛው ህብረት እንዳሉ የትኞቹ እንደሌሉ እንኳን ራሱ እንኳን ሰው ማወቅ አለበት መጀመሪያ። በእያንዳንዱ ሀገር ላይ ጤናማ የሆኑ የወንጌላውያን አብያተ ክርስቲያናት ህብረት አለ። ጤናማ ያልሆኑ ደግሞ አሉ። በትምህርታቸው ጤናማ ያልሆኑ፣ በህይወት ልምምዳቸው ጤናማ ያልሆኑ አሉ። ከጤናማ ከሆኑት ጋር ተለያይተዋል። እንደዚህ አብረ የምትቀጥልበት አይደለም ማለት ነው። በካናዳ ሂዱ፣ በአውሮፓ ሂዱ፣ በአሜሪካ ሂዱ፣ በየትኛውም ቦታ ላይ ያለ መረጃ ሰው ዘማሪ ኤፍሬም ገንዘብ እያስከፈለ ያስገባ ነበር። አላደረገም። መረጃ ካለ አምጣ፣ እኔ ሲነጋ ጠይቀዋለሁ። ዘማሪ ዳጊ አላደረገም።
እያስከፈለ የመዝሙር ኮንሰርት ገንዘብ እየወደደ በፍጹም ውሸት ነው። ይኸው ሰውን ይዚያለች ከነ ቤተሰቧ ሁሉ ጭምር የገባች ማለት ነው። ስንት ቤተሰብ ሆናችሁ ነው የገባችሁ? ተያትየው ኤርሚዬ እኔ እንደውም ሌቶኜ ነው የገባሁት ማለት ስራ ነበርኩና ሆስፒታል ሶስቱ ቀድመው ነው ኦልሬዲ የገቡት ከዘማሪዎች ማለት ፕሮቶኮሎች ነበሩ። ይሄ የኳየር ልብስ ለብሰው አገር ልብስ ለብሰው እና በነፃ ነው በቃ ገብተው ቦታ ይዘው ነው ኦልሬዲ የጠበቁኝ። ገባው ምንም አይነት ፔይመንት አልተቀበሉኝም። ሁሉም አገልጋዮች ዘማሪዎች ነበሩ። ኢቨን እኮ የመጀመሪያው ዕለት ዋናው ኮንሰርት ዕለት ራሱ አንድ ሰው አንድ ግለሰብ ነው እግዚአብሔር የባረከው ሙሉ ስፖንሰር ያደረገው ራሱ ዳጊን በውስጥ መስራት ትችላለህ። ጌታ ምስክር እሱ ነው የማውቀው እኔ ኤፍሪ ነው የነገረኝ ጌታ። አዎ ኤፍሪዬ ነው የነገረኝ ኤፍሪ ማለት ነው። እና እግዚአብሔር በብዙ የረዳው ልጅ ነው ጌታ በቃ ሞገሱ እውነት ማለት ነው። ዋናውን ኮንሰርት ያንን ራሱ ሁሉ ወጪ እንግዲህ በስንት ሚሊዮን ብር የሚገመት ነገር ነው እንትን ያለለት ስፖንሰር የሆነው እና እኔ ምንም አላየንም። እውነት ለክርስቶስ ነው የምንናገረው፣ ያየነውን ነው የምንናገረው። ይሄ ነው ያለው ነገር። ግን ውሸት የምታወሩ ሰዎች በወንጌል ስር ጥራ ስር ሆናችሁ ማለት የፕሮቴስታንቱን ስም ለማጥፋት በዚህ ልክ የምትሄዱ ሰዎች ለግል ጥቅማችሁ ብላችሁ ፕሊስ ባካችሁ ስቶፕ አቁሙ። በእውነት ጌታ እግዚአብሔርን ፍሩ። በእውነት ነው የምላችሁ። ጌታ መፍራት መልካም ነው። እኔ እውነት ልንገራችሁ፣ ዮኒ ማኛ የኢትዮጵያ ወንጌላውያን ቤተክርስቲያናትን ህብረት አያውቀውም። የቸርቻችንንም ባህል ትምህርታችንንም አያውቀውም። ለምን? በጥልቀት ገብቶ ስላልተማረ። ገና አዲስ ክርስቲያን ነው። አዎ። በጌታ ያመነ ወንድማችን ነው። አዎ። ገብቶ ስላልተማረ፣ በአንድ ቤተክርስቲያን ስላልተያዘ ፕሮቴስታንት ምን አይነት ድካም ምን አይነት ብርታት እንዳለው አያውቅም። የሚያውቀው ዝም ብሎ በስማ በለው የሰማውን በጥላቻ ሰዎች የሚያወሩትን ያለ መረጃ ዳጊ በገንዘብ እያስከፈለ አስገባ። ውሸት። ይኸው እዚህ ቁጭ ብለው የፕሮግራሙ ላይ ተገኙ። እኔ በሩቅ ነኝ ያለሁት። ስለዚህ አያውቀንም። በጌታ ያመነ ወንድም ነው። አዎ። ወንጌላውያንን ለማወቅ ቢያንስ አንድ ቤተክርስቲያን ውስጥ ገብታ መማር አለብን። ትምህርታችን እንኳን ምን እንደሆነ ማለት ነው። ዮኒ እንዳትሳደቡ። ዮኒን የሚሳደቡ ሰዎች ካሉ ብሎክ አድርጓቸው። ቀጥታ ነው እኔ ልህ አልኩ። ኮሜንት ላይ ቀጥታ ሞዴሬተሮች ዮኒ ማኛን እዚህ የሚሳደቡ ካሉ ብሎክ አድርጉ። ትክክል ያልሆነበትን ነው እንጂ የምናገረው ወንድማችንን እንዳትሳደቡ። ቀጥታ ነው ያለ ምንም ማስጠንቀቂያ። ማንም ይሁን ማንም ጄሪዬ ለቅማችሁ አውጧቸው። ኮሜንት ላይ ኦኬ። ለምደዋል። እዚህ ወንድማችን ነው። ለምን ሰድበዋለን? አልሰደብንም፣ ግን ዋሽቷል። ውሸት ነው። ይህንን ደግሞ እንዲናገር ያደረገው በንዴት ነው የመጣው። ዛሬ ስገባ አይታችሁት ከሆነ ስገባ ማለት ነው። ገና ስገባ አይታችሁት ከሆነ አይኑ ሁሉ ነው የፈጠጠው፣ ፊቱ ሁሉ ነው የተቆጣው። አሁን እኔ በግል በድየው አይደለም። የማከብረው ወንድም ነው፣ የሚያከብረኝ ወንድም ነው። የሆነ ነገር ተቆጥቷል ማለት ነው። ያስቆጣው የእንዳልክ ጽሁፍ ከሆነ የእንዳልክ ጽሁፍ ላይ በእውነት በጥሞና ቢያዩ ስህተት የለበትም። ለምን? የነፃነትን ወርቅነህ ሞትን እያላገጠበት እየቀለደበት የተናገረው ነገር አይደለም። እኛ የወንጌላውያን አማኞች ሬሳችንን ላይ እኮ ቆመን እኮ የምንሰብክ ሰዎች ነን ነው ብለን የምንላቸው። ለሐዘናችን ሊደርሱ የመጡትን ሰዎች እባካችሁ ሞት ሳይቀድማችሁ ጌታን ተቀበሉ ብለን የምንሰብክ ሰዎች ነን። እንደ ኦርቶዶክስ ዕጣን አጥነን አፈር ረጭተን አንመለስም። ኢየሱስ ያድናል ብለን የምንሰብክ ሰዎች ነን። የወንጌላውያን ባህል ነው። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ስለሞተ እንዳልክ ወንጌል አይጻፍ፣ ኤርሚያስ ወንጌል አይናገር፣ ዮኒ ማኛ ወንጌል አይናገር፣ ፓስተር እንትና ወንጌል አይናገር ይባላል እንዴ? አይባልም። በሐዘኑ አዝነናል። አዎ እውነቴን ነው የምልህ። እንዴት እንደደነገጥኩ እኔ ነኝ የማውቀው። ማን ያላዘነ? በዚህ ማንም ይጽናና? ሳትሞቱ ሞት ሳይቀድማችሁ ጌታን ተቀበሉ ነው አጭርና ግልጽ። 11,000 ሰው ላይክ ያደረገው እኮ ስለተስማማበት ነው። 11,000 መርዘኛ ብለህ ትላለህ እንደ ዮኒ
በጌታ እኮ ያመኑ በክርስቶስ ደም የተዋጁ እኮ ቅዱሳን ናቸው። አይባልም እንዴ? አረስት አጣን ከሆነ ኦኬ፣ በአረስት ጉዳይ ከሆነ እንደዛ ይቻላል። አንዱንም እንኳን አይነገር። ዘማሪያን ግብረ ሰዶማያን የሆኑ አሉ ምናምን ነገር ማን ናቸው? እና ማን ናቸው ዘማሪያን እንደዛ ግብረ ሰዶማያን የሆኑ? አውጣው እስኪ አውጣቸው። እኛ ማናቃቸው ካለ በትክክለኛ መረጃ ካለ አውጣ፣ አጋልጥ። አንድ ነገር ግን ለዮኒም ይሁን ለሌሎች ሰዎች የምናገረው እኛ ያልተናገረው እናንተ የምታወጡት እኛ ጋር ገበና አዲስ ሽፍንፍን የተባለ ድብቅ የተባለ በመጽሐፍቶቻችንም በታሪካችን በባህላችን ውስጥም የለም። 3 10 ዓመታት ሊሞላኝ ነው በወንጌላውያን አማኞች። ኦኬ፣ የቲክቶክ ብቻ አይደለም የመድረክም ሰባኪ ነኝ። ሙሉ ጴንጤ ነኝ ማለት ነው። እንዲህ አይነት ነገር የለም ብራዘር። አንተ ትናንት መጥተህ የምታወጣው አይደለም። እኔ ዛሬ 27 እና 28 ዓመት መጥቼ የማወጣው ነገር የለም። ካለም ያለውን ተናግረናል። በሐሰተኛ ነቢያት በልምምዳቸው ላይ በትንቢታቸው ላይ ገስታውስ እያሉ ገንዘብ የሚዘርፉ ዘራፊዎች፣ ዘይት ሻጮች እንደነዚህ አይነቶችን በእነዚህ 10 ዓመት ውስጥ ስናገር አንዳችሁም ዞር ብላችሁ ያያችሁት የለም። እኔ ብቻ አይደለም ሌሎችም ወንድሞች እናቶች ስንናገር ነው የኖርነው። ስለዚህ ኑና ዘርግፉት ብለህ አደራጃቸውና እስኪ መጥተው ይዘርግፉት። አንድ መጽሐፍ ብገልጥ የወር አይደለም የዓመት የቤት ስራ ሰጣችኋለሁ። የኦርቶዶክስን ብገልጥ ማለት ነው። ዓለሙ እንጫጫው ዓለሙ ሁሉ ማለት ነው። አድርጉ ውጡና፣ እኛ እንደዛ አለ ይዞኝ አይደለም። አድርጉ ሲውጡና አውጡ። የጴንጤ ጉድ ብላችሁ ምጥሉት ከመጽሐፍት ውስጥ አውጡ። ሲጀምርኛ እንደዚህ አይነት ግሳንግስ መጽሐፍ የታለንና በጻፍነው ነገር ማናፍራው የምንጽፈው ግሳንግስ አርቲ ቡርት የሆነ ጽሁፍ የለንም። ሐዋርያቱና ቅዱሳን ነቢያት የጻፉት መጽሐፍ ቅዱስ ነው ያለን። አለቅ ባልፈሱበት ፊት ምንድነው ባልፈሱበት ምን አይታፈርም እንደሚባል ባልጻፍነው ጽሁፍ አናፍርም። አምጡ የምታበጡ ካለ። እነሱ እኮ አንድ መነኩሴ የጻፈውን መጽሐፍ እኮ ለማደባበስ ነው የሚሄዱት። እኔ እኮ ሉተር የጻፈውን እንደ መጽሐፍ ቅዱስ ያልሆነውን አልቀበልም እኮ ብዬ አልኩኝ። አልቀበልም ይሄ ሉተር እኮ አልቀበልም ስልህ ሰው ሉተር የሆነ እንደሆነ የተናገረው እንደ መጽሐፍ ቅዱስ ስላልሆነ አልቀበልም። እንደ መጽሐፍ ቅዱስ የሆነውን ብቻ ነው የምቀበለው። ጴንጤ የሆነ እንዴት ሉተርን አልቀበለው? እቀበለዋለሁ። የቤተክርስቲያን አባት ነው፣ ሪፎርሜሽን አባት ነው። ግን እንደ መጽሐፍ ቅዱስ የተናገረውን ከሆነ ብቻ ነው የምቀበለው። ካልሆነ አልቀበልም። አበደን ይላል ያረሰው። አልቀበልም። ታብዳለህ፣ የተላጠ ኮረንቲ ትይዛለህ እንጂ እንደ እግዚአብሔር ቃል ያልተነገረው አልቀበልም። እንዳትቀበሉ ጴንጤዎች፣ እንደ እግዚአብሔር ቃል ሉተር ካልተናገረ እንዳትቀበሉ። ሉተር አይደለም የሞተልን፣ የአብ ልጅ ኢየሱስ እንጂ የሞተልን። እንደ እግዚአብሔር ቃል የተቀበለውን የሪፎርሜሽን አባት ነው፣ እንቀበለዋለን። ሰው ነውና ጉድለትም ድካምም ብርታትም አለበት። በብርታቱ እንደ እግዚአብሔር ቃል የጻፈውን እንቀበላለን፣ ተቀብለናልም። እንደ እግዚአብሔር ቃል ሲያልጽፈውን አልቀበልም። የጴጥሮስን ነው አልቀበልም ብዬ ማልለው። የጴጥሮስን ሙሉ በሙሉ እንቀበለው፣ ሐዋርያ ቅዱስ ጴጥሮስ። የሐዋርያቱን በሙሉ ነው የምንቀበለው። ከዛ ውጭ ግን ያሉ የቤተክርስቲያን አባቱ የተባሉትን እንደ እግዚአብሔር ቃል የጻፉትን በመጽሐፍ ቅዱስ መዝነን እንቀበላለን። ካልሆነ አንቀበልም፣ ውድቅ እናደርጋለን። ለዚህ ነው ራሱ ዮኒ ማኛ ቤት እስኪ ወንድ የሆነ ጴንጤ መጥቶ ይናገር፣ ሱሪውን ያወልቃል ብያለሁ በባለፈው። በምን በእውቀት ሉተር የጻፈውን እንደ እግዚአብሔር ቃል ያልሆነውን ተቀበል ብሎ ቢል አንድ ጴንጤ ይምጣ። ደግሞዋለሁ፣ እዚህ እኔም ቤት አንድ ጴንጤ ይምጣ። አይ ልትቀበለው ይገባል፣ እኛ አባታችን እናታችን ብለህ ብትል ዳርያዝ ትባላለህ። ሉተር የተናገረው ከብሉይና ከአዲስ ኪዳን አጣቅሶ ከሆነ እሱ ባለው መሰረት ሶላ ስክሪፕቸራ ከሆነ እቀበላለሁ፣ ካልሆነ አልቀበልም። አይ መካኒስ ሉተራውያን ዳርያዝ ዳር ትይዛለህ፣ አልቀበልም። ለምን? እንደ እግዚአብሔር ቃል አልተናገረም። እንደ እግዚአብሔር ቃል ያልተናገረው ለምን የሰማይ መላእክት አይሆንም? አንቀበለውም እኮ አልኩ። ገገማ ጴንጤ ሳይሆን ጥሩ በእግዚአብሔር ቃል ላይ መሰረት ያለኝ ሰው ነኝ። አልቀበልም። ሰማይ ምድሩ መዳፈን፣ መገልበጥ፣ መገለባበጥ ይችላል። አልቀበልም። እንደ እግዚአብሔር ቃል የተናገረው ፓስተር ሰለሞን ቢናገር እንደ እግዚአብሔር ቃል ያልተናገረውን አልቀበልም። እየሰማኝ ነው የማወራችሁ። እንዳትቀበሉ። ፓስተሮቻችሁ እንደ እግዚአብሔር ቃል ያልነገሯችሁን እንዳትቀበሉ። ፋክት እንዳትቀበሉ። እራሳቸው ፓስተሮቻችን ባስተማሩን ቃል መሰረት ማለት ነው።
የእኛ ቤት ትልቁ መጽሐፍ ምንድን ነው? የእግዚአብሔር ቃል ነው። የህይወታችን መመሪያ ምንድን ነው? የእግዚአብሔር ቃል ነው። ጌታን ያወቅንበት መጽሐፍ የትኛው ነው? የእግዚአብሔር ቃል ነው። ለዘላለም ጸንቶ የሚኖረው ነው የእግዚአብሔር ቃል ነው። የእግዚአብሔር ቃል የተባለ ምንድን ነው? በሁለቱ ኪዳናት በብሉይና በአዲስ ኪዳን የተገለጡ በብሉይ ኪዳን 39 ቅዱሳት መጽሐፍት፣ በአዲስ ኪዳን 27 ውስጥ ትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍት ናቸው። ከነዚህ መጽሐፍቶች ወደ ግራም ወደ ቀኝም ፈቀቅ የሚል የለም። ካለስ ዳር እናስይዛለን ማለት ነው። አይላም ጴንጤ በእውነት እኮ ነው የምልህ። ይህንን መስመር ከተከተልክ ትቀጥላለህ። ካልሆነስ ያው እንደ እዛው ለምን እዛው ሄደ ወጨጌ ለምን አትልም? አንድ ፊቱኑ ማለት ነው። እዚህ ከምትንከባለልብን እንደ ሙቀጫ እዛው ሄደህ ወጨጌ ምናምን ብለህ ብትል ይሻላል። እኛ ጋር የለም እንደዚህ አይነት ነገር። መጽሐፍትን ተቀበል ብለህ አትለኝ። ሄደህ እንደ ሙቀጫ እዛው ትንከባለላለህ። እዛው ሄደሽ ትንከባለያለሽ ማለት ነው። ከመጽሐፍ ቅዱስ ውጭ የወጣ ጽሑፍን አንቀበልም። አለቀ። እና እኔ ይቅርታ አድርጉልኝ፣ በጣም ብዙ ጊዜ ዛሬ ከዮኒ ማኛ የተማርኩት ሰው ተናዶ ላይቭ መግባት የለበትም ብሎ የሚለውን ዛሬ ከዮኒ ማኛ ተምሬያለሁ። ዮኒ በሽቆ ነው ዛሬ የገባው፣ ተናዶ ነው የገባው። ፕሊስ ቪዲዮ ካላችሁ ላኩልኝ። እኔ ስገባ የነበረውን ያሳየኝን የፊት ገጽታ። እኔ ምንም አልበደልኩትም፣ ምንም አላጠፋውም። ወዳጄ እንደሆነ ነው የማውቀው፣ ወዳጁ እንደሆንኩ ነው የማውቀው። እሱ ፓርት ላይ የቀረጻችሁ ሰዎች ካላችሁ አምጡ ላኩልኝ ፕሊስ ወገኖች። ያለው ሰው አለ አይታችኋል? ፊቱን አይኑ እንዴት እንዳደረገው ዋይ ኦርቶዶክስ ላይ ተነስታችሁባታል ይላል። በስተት ትምህርቷ ላይ የተነሳንባት